አንዳንድ ጊዜ ቤተሰብ ውስጥ እናትና አባት ሲጣሉ ልጆች ምንም የሚያውቁት ነገር የለም። በቃ ተበጣብጠው ይፋታሉ። ትልቁ መከራ የሚያዩት ልጆች ናቸው። መከራን የሚያዩት እና አይጉላላ። ይሄ ቁጭ ብሎ የሚሰማን ህዝብ ስራውን እየሰራ እድል ያገኘውን ህዝብ እንደው ነገሩ በጣም ሲለጠጥ መመጠን ቢቻል፣ በተለይ ትልልቅ እግዚአብሔር አደራ ያለባችሁ ትልልቅ የቴዎሎጂ እውቀት ያላችሁ ሰዎች ሞቲቫችንን እንደው ፈተሽ አድርገን ካልሆነ ይቅር። የአይፊዶ ማይን ወደ ጥያቄው ገባ ደስ ይልካል። ችግር አለው በአንተ ላይ ብዙ ጥያቄ ሲነሳ ስለነበረ ሉትራን ከሆንክ እንዴት በልሳን ትናገራለህ? የልሳንን መናገር አይቀበሉም እና ትክክለኛ ሉትራን አይደለም የሚሉ ሰዎች ስላሉ በዛው ልጠይቅ። እንዲሁ ከሀሜት ከሚሄድብህ ክሊር ብታደርገው ጥሩ ነው። ግለቱ የዚህ የሚወደድ ይመስለኛል እዚህ ፕላትፎርም ላይ እና እሱም ትንሽ ረገብ ቢል የሚለውን ነገር ለመናገር ነው። የመጀመሪያ ሀሳቤ ልናገር። ሁሉንም የሚጠይቁኝ ከሆነ አምኖት ሬዲ ለዛር ለሚገባውት ለምን በእያንዳንዱ ንግግርሽ ውስጥ የሚጠለፍ ነገር ስለሚፈለግ ማለት ነው እና የዴቫን ብቻ ላስተካክል። ዴቭ እዚህ ቤት ስለሆነ የተናገረው ቅድም እንዳልከው ትክክል አይደለም ሳይሆን ያለው አልቀበልም ነው ያለው። ያንን ያው ሌሎችም እንዲሰሙ ብዬ በድጋሚ የምናገረው የእናንተ ትክክል አይደለም የኔ ትክክል ነው የሚል መልእክት ሳይሆን ያስተላለፈው ያኛውን አልቀበልም እኔ የምቀበለው ይሄንን ነው በሚል ነው የተናገረው። ሌሎችም እንዲሰሙ ስለፈለኩኝ ነው። ቤተክርስቲያን ስንመጣ ግን ይሄንን ሁሉ አናቀውም ነበር። የምናቀው አንድ ጌታ ነው፣ መዘመር ነው። በቃ የመካነ ኢየሱስ አገልጋይ ሲመጣ የመካነ ኢየሱስ ነው ብለን አስበን አናቅ እና ጸጋዎችን ብዙ ተካፍላ ዛሬ ይህ ሁሉ ፍሬ በቤተ ክርስቲያን በኩል በአንድነት የተወሰነ ልዩነትን ቢኖር እንኳን አንድ በሚያደርገን በክርስቶስ አንደራደር። የኢትዮጵያ ቤተክርስቲያን ሳትደራደር እዚህ ደርሳለች እና እንደው አንዳንዴ እውቀትን በአግባቡ እንደው አጥልሎ ይጠቅመኛል አይጠቅመኝም ይሄን ነገር ብሎ ሰው በተለይ ትልልቅ የስነ መለኮት እውቀት ያላችሁ ሰዎች እንደው አጥልላችሁ እባካችሁ ብዙ ይሄ ነገር የማይገባችሁ አንድ ነገር ብቻ ልበላችሁ። አንድ ደቡብ ላይ እንደዚህ መጀመሪያ ወንጌል ወደ ኢትዮጵያ ሚሽነሪዎች ምናምን ይዘው መጥተው ከስዊድን፣ ከጀርመን፣ ከአሜሪካ የተለያየ የስነ መለኮት እንደዚህ አሁን የምንጨቃጨቅበትን የጥምቀትን ምናምን ልዩነት ያላቸውን ሰዎች መጥተው ግን በኢትዮጵያ ቤተክርስቲያን ወንጌልን እንዴት እንስራ ብለው አብያተ ክርስቲያናት ህብረት ሳይመሰረት በፊት ይመስለኛልና አባቶች ተነጋገሩ። በጣም ነው የገረመኝ። አባቶች ተነጋገሩና አይ ጥምቀት ለህፃናት ጥምቀትን የሚያምነው ስለ ህፃናት ጥምቀት ማውራት ጀመረ። አዋቂም ጥምቀት የሚያጠምቀው እንደዛ እዛ አይ ተው ግድ የለም አሁን መጀመሪያ የሚያስፈልገን ተያይዘን በዚህ በጨለማ በተያዘው ህዝባችን ላይ ወንጌል መስራት ዋና ይሁን፣ ሰው ከዛ በኋላ ወደ ፈለገው ነገር ይሄድ ነው። እንደዚህ አይነት ሀሳብ ሰጥተው እንደዚህ ወንጌል የሰሩበት ዘመን ታሪክ ሰምቻለሁ እና እንደው የአባቶቻችንንም ድካም ቶለሬት አድርገው ደግሞ አባቶቻችን ብቻ እግዚአብሔር በፔንቴኮስታሉም በምንድን ነው በሉትራውያንም ቸርች ሰርቷል። በቃ ሰርቷል ማለት ወንጌልን አምነን ድነናል። ድንገት ነክቶን ልባችንን የእግዚአብሔር ቃል ምንም እዛ አደባባይም ሳንቆም እኔ መቼ እንደተለወጥኩ አላውቅም። ቸርች ዞር ነበር፣ ሁሌ ጌታ እቀበላለሁ፣ ደስ ይለኝ ነበር። መካነ ኢየሱስ ራኤል እንጦጦ ምናምን እሯሯጥ ነበር። ያኔ ደግሞ የመንፈስ ቅዱስም ከፍተኛ በምድሪቷ ላይ ሰዎች በቃ ይህና ሙግት ተሟግተው ሳይሆን በቀላሉ የሚድኑበት ዘመን ይመስለኛል። እና እባካችሁን እድሉን እንጠቀም። እንደው በማይረባ ዘባዝንኬ አሁንም ሌላ አሳይመንት ደግሞ ምን ያዘጋጅልን ይሆን የሚል ፍርሃቱላ አለኝ። ተባረኩልኝ። ቴንኪዩ በጣም ፓስተር። ጌታ ኢየሱስ አብዝቶ ይባርክሽ። በጣም ተባረኪ ነው የምለው። ተባረኪ። ናቱ አለ አለ ናቱ። እሺ ሲሞክረው ድምጽ ይሰማል? ኦኬ አሁን ይሰማል። አሁን ይሰማል። መልካም።
በመጀመሪያ አይ ቲንክ የሁላችሁንም ሀሳብ አፕሪሼት አደርጋለሁ። ኮንሰርናችሁ ትልቁ ኮንሰርን ትልቁ ፊገራችን ኢየሱስ ክርስቶስ ስለሆነ አፕሪሼት አደርገዋለሁ። ግን ስንነሳ ላይክ ሜንሽን ስናደርግ አሁን እውቀትን እንድንጠላ ሰንባዲን እውቀትን እንዳያቅ የሚሰበከው ስብከት ለምሳሌ ከሉትራን ኮንቴክስት እኛ በጥምቀት ጸጋን እንካፈላለን ብለን እናምናለን። ክርስቶስ ኢየሱስ በጌታ ስጋና ደም ውስጥ ይሰራል ብለን እናምናለን። ይህንን እውቀት እንዳናቅ ከሆነ ሀሳቡ ኮምፕሊትሊ ዲፍረንት የሆነ አፕሮች ነው። ለዚህ ይህንን አንቀበልም ማለት ኢዚሊ ለመመለስ አንቀበልም እንደዚህ አይነት ነገር። አይ ቲንክ ሌላው ሰውም ክሪቲካል ሆኖ መጠየቅ ከፈለገ ዌልካም፣ እኛ አንሰር እናደርጋለን የሚፈለገው ጥያቄ ካለ። ነገር ግን መጽሐፍ ቅዱስን እንደኛ ተረዱት፣ ተውት። ይህን ትንንሽ ነገሮች ማለት ሰምሃው አይ ቲንክ ላይክ ኦፌንሲቭ ነው ማለት ቤተክርስቲያንን ቀድማ የነበረችውን ማንነት ትምሰል፣ ቀድማ ላይክ የተመሰረተችበትን ማንነት ትምሰል፣ መጽሐፍ ቅዱስን ትምሰል። አኮርዲንግ ቱ ሉትራን ሙቭመንት ማለት ነው አሁን ያለው ሙቭመንት። እንደዛ ማለቱ እውቀትን ማብዛትም አይደለም፣ እውነተኛ የሆነ ባይብሊካል ኢንተርፕሪቴሽንን መያዝ ነው። እውነተኛ የሆነውን ክርስቶስን ለመመልከት የሚደረግ ጥረት ነው። አይ ቲንክ የቤሪያም ሰዎች ቃልን ይመረምሩ ነበር አይደለ? መጽሐፍትን ይመረምሩ ነበር። ጳውሎስ አድሬስ ያደርጋቸው ብዙ አልከበደውም። እንደሌላ ቦታ ማወቅ ክፉ አይደለም። ቤዚካሊ ማወቅ ክፉ አይደለም። እንትን ማለትም ደግሞ ለእውቀት ደግሞ ፍላጎት ማሳደርም ክፉ አይደለም። ነገር ግን እውቀት ሳይሆን ክፉ የሚሆነው የተሳሳተ እውቀት፣ የተሳሳተ መረዳቶች ናቸው ክፉ የሚሆነው። ለዚህ ይሄ የተሳሳተ መረዳቶች መጥራት አለባቸው። እኛ እንደ ሉትራን ቤተክርስቲያን የጥምቀት ስርዓት ላይ እግዚአብሔር ይሰራል ብለን እያመንን ሰንባዲ ደግሞ ኖ አያምንም፣ እንደውም ከሉትራን የሚመጡትን እናጠምቃለን ከሚሉ ሰዎች ጋር ነው አብረን እንኖር እየተባለ ያለው which is good። አሁንም ግሩፕ እየፈጠርኩኝ አይደለም። በዛል ግን ልዩነታችን ግን ክሪስታል ክሊር ሆኖ መውጣት አለበት። ይሄ ዲቪዥንን ከመፈለግ አይደለም፣ ግን ደግሞ እውነተኛ የሆነውን የመጽሐፍ ቅዱስ መረዳት አለን ብለን ስለምናምን እውነተኛ የሆነውን መጽሐፍ ቅዱስ መረዳት ያለው ሰው እንደኛ የሚረዳ ሰው እኛን ጆይን ማድረግ ይችላል። ነገር ግን እናንተ ትክክል አይደላችሁ የምጠይቃችሁ ጥያቄ ያለ ካለ ይወልካም ጠይቁን። ግን እናንተ እንደዚህ ናችሁ ተውት፣ ይሄንን ሌላ ብዙ ፖይንቶች አሉ ከኢየሱስ ክርስቶስ ደምና ከክርስቶስ ስጋ ውጪ ሌላ ፖይንቶች አሉ ካላችሁን እኛ እንሰማም። ቅዱስ ቁርባን የክርስቶስ ኢየሱስ ስጋና ደም ነው። የጥምቀት ስርዓት ውስጥ እግዚአብሔር ወዶና ፈቅዶ በውሃ ውስጥ አልፎ ጸጋን ያካፍለናል ብለን እናምናለን። ከዚህ እውነት ግን ሽሹና እኛን ጆይን አድርጉ ማለት አይ ቲንክ ይሄም ኦፌንሲቭ ነው። እንደዛ ልንል አንችልም። ቄስ በፍቃዱ አለ። አይ ቲንክ እሱ በደንብ ከኔ የተሻለ ያውቃል ብዬ አስባለሁ። ቴንኪው በጣም ስለሰጣችሁኝ ጊዜ። ናቱ ቴንኪው ተባረክ። ተስፍሽ ሚስ አንደርስታንድ እንዳታደርገው፣ እውቀትን ስንናገር በትክክለኛ መረዳዳት ጥሩ ነው የሚለውን ሀሳብ ለመያዝ ስለሆነ ማንም ሰው ምንም ተናገረ በሚል መነሻ አይደለም እሱ እየተናገረ ያለው። እሺ እንደዛ ውሰደው። ሌላ እውቀታችንን ሁሉንም ያወቅነውን ነገር እናውቃለን ብለን ህፃናቶች ስላሉ ያንን እውቀታችንን ያለነውን ሁሉ እንትን ማለት ቦታ መምረጥ ያስፈልገናል የሚል ሀሳብ ነው እሷም ያለችው። እሱም እንደዛ አይነት እንትን ያለው። ስለዚህ እንደዛ ወሰደው። ተስሽ ሳሚ ለምን ወረድክ? ኦኬ ችግር የለው። ቴንኪዩ ናቱ ተባረክ። ፓስተር በቀለ ሰላም ብለናል። እንኳን ደህና መጣክ። ሪቨረንድ ሪቨረንድ ሶሪ። ሰላም ለእናንተ ይሁን። ያው ከስሩ እየሰማው ነበረ ያለውን ሰፊ ሀሳባችሁን፣ የትኩረት አቅጣጫችሁን
እንደው የተረዳሁት ከሆነ በዚህ ኒው ከመሮችን ወደ እግዚአብሔር መንግስት እንዲመጡ በሚደረገው ጸሎት ላይ የተነሱ አንዳንድ ሀሳቦች ላይ ይመስለኛል ያለው ሀሳብና ይሄ ምንድነው አፖስትል ክሪድ የተሰራበትንም ዓላማ አስቀድሞ ወደኋላ ታሪክን ማየት በጣም አስፈላጊ ይመስለኛል። በመጀመሪያው ክፍለ ዘመን መጨረሻ ላይ እና ሁለተኛው ሴንቸሪ ላይ አባቶች ያስቀመጡት እውነት ነው። ያ ደግሞ ምክንያታዊ ነበር። አንደኛ ዛሬ ላይ የምንላቸው ነገሮች አሁን ባለ ንጽረተ ዓለም፣ አሁን ባለ የመጽሐፍ አቅርቦት፣ አሁን ባለ የእውቀት አቅርቦት እና ንጽረተ ዓለም ውስጥ ሆነን ስናየው ትንሽ የዘመን ጋፑን ትኩረት እነሳዋለን። ስለዚህ የመጨቃጨቂያና ምንድነው የምንጓተተው አይዲያ እንዲሆንብን ይሆናል። በዛ ዘመን ያን ያቀረቡበት ዋና ጉዳይ ምንድነው? አንደኛ ራሱ የመጽሐፉ ተደራሽነት ምን ያህል ነው የሚለው ነገር ታሳቢ ተደርጓል። ያ ክሪድ ሲሰራ ዋናው በዛ ዘመን የነበሩ አባቶች ዓላማቸው ምንድነው? አጠቃላይ በመጽሐፍ ቅዱስ በኩል ሰው ለድነቱ በክርስቶስ ተሰጥቶ የተሰጠውን የጸጋ አሰራር በምን ልክ ሊገባው፣ በምን ልክ ሊቀበለው፣ በምን ልክ ደግሞ ሊጠብቀው ይገባል የሚለው ነገር ከሰፊ የመጽሐፍ ቅዱስ አስተምሮት ሰብሰብ ተደርጎ አጠቃላይ የመጽሐፍ ቅዱስን እውነት የድነትን ሐሳብ ሰዎች በቃላቸው በማንኛውም ሰዓት ቢጠየቁ ቀሏቸው ሊመልሱ በሚችሉበት ደርዝ የተሰራ ነው። እንደዛም ሆኖ ደግሞ ራሱ ክሪዱ በአንድ ጀንበር ተሰርቶ ያለቀ አይደለም። በየዘመኑ የሚነሱ የሐሰት ትምህርቶች ሲያጋጥሙ አብ ላይ ለሚነሳ ጥያቄ የመጀመሪያው እሱ ነው የተሰራው። ቀጥሎ ወልድ ላይ የተነሱ ጥያቄዎች ነበሩ ክርስቶስ ላይ። ስለዚህ እዛ ላይ የሐሰት ትምህርት ሲነሳ አባቶች ይመክራሉ። የተነሳውን የሐሰት ትምህርት ካረቁ በኋላ የሚያምኑበትን ደግሞ እዛ ላይ ያደራጁታል። ቀጥሎ መንፈስ ቅዱስ ላይ የተነሳ ጥያቄ ነበር። ቤተክርስቲያን ላይ የተነሳ ጥያቄ ነበር። ስለ ሙታን ትንሣኤ የተነሳ ጥያቄ ነበር። እነዚህ ሁሉ ጥያቄዎች ሲነሱ ስህተቶቹን ካረሙ በኋላ ትክክለኛውን እና ንጹሑን የቤተክርስቲያንን እምነት የሚቀበሉትን ሰብሰብ አድርገው እያንዳንዱ በእነሱ እውቀትና ቤተ እምነት ስር ያሉ በተለያየ ዓለም ያሉ አማኞች እምነትህ ምንድን ነው ሲባሉ ቀሏቸው እንዲናገሩ ለሌላው በልባቸውም እንዲጠብቁት ለሌላውም እንዲያስተላልፉት ተደርጎ ይህ ነገር ሰርተዋል። ወደ 321 ደግሞ ስንመጣ ራሱ በኒቂያ ጉባኤ ላይም የአርዮስ ትምህርት አንዱ የኒቂያ ጉባኤ ላይ የተሰራው የኮንፌሽን ምንድን ነው የኒቂያ ሃይማኖት መግለጫ እንዲሰራ እድል የሰጠ ነው። እዛ ላይ ደግሞ የአፖስትል ክሪድ ላይ የነበረውን በጣም ሰፋ ባለ መንገድ እያብራሩት እዛ ላይ ተቀምጠዋል። እንዲህ እያለ ክሪዶ ተቀምጠዋል። አሁን ትልቁ ጥያቄ አንድ ሰው ወንጌል ነግረ ነው ወደ ክርስቶስ መንግስት ለመምጣት ልቡን ከከፈተ ምንድን ነው የምናደርገው? እንዴት ነው የምንጸልይለት? የሚለው ነገር ይመስለኛል ሰሞኑን እያነጋገረ ያለው ዲፕ ወንድማችን ዴቭ የተናገረውን እንዲህ በቁርጥራጩ እንጂ ሙሉውን የመካፈል እድሉ ስላልነበረኝ ምናልባት ይቅርታ እንዲደረግልኝ ይፈልጋለሁ። ወደ መጽሐፉ ሀሳብ ስንመጣ ወደ ዓለም ሁሉ ሂዱ፣ ወንጌል ለፍጥረት ሁሉ ስበኩ የሚለውን ሀሳብ መሰረት አድርገን በተለይ በማቴዎስ ወንጌል ላይ የተቀመጠው ጀስት ሂዱ አሕዛብን ሁሉ በአብና በወልድ በመንፈስ ቅዱስም እያጠመቃችኋቸው ያስተማርኳቸውን ሁሉ ደግሞ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው ሲል በመጀመሪያው ቀን ለኮንፌሽን ሲመጡ የምንረዳቸው እውቀት አለ። ቀጥሎ ደግሞ እዛ ጋር ጨረሱ ማለት አይደለም። እንዲጠብቁት ደግሞ እያስተማር ደቀ መዛሙርት እስኪሆኑ ድረስ በትምህርት እናቆያቸዋለን። ይህ አጠቃላዩ ትምህርት አብ ላይ፣ ወልድ ላይ፣ መንፈስ ቅዱስ ላይ፣ ቤተክርስቲያን ላይ፣ ዳግም ምጽአት ላይ፣ የዘላለም ሕይወት ላይ፣ የኃጢአት ስርየት ላይ፣ የቅዱሳን አንድነት ላይ የሚባለው ለ45 ደቂቃ ቆመን በምንሰብከው ስብከት ውስጥ የሚያልቅ አይደለም። እሱ ታሳቢ መሆን ያለበት ይመስለኛል። አሁንም ድረስ አሁን እንዴት ነው እያደረግን ያለ ነው የሚለውን ከመናገር በፊት ሰው በልቡ አምኖ ባፎ መስክሮ ይጸድቃል፣ ይድናል የሚለውን ሀሳብ ራሱ መነሻ ብናደርግ ሙግቱ ትንሽ የሚረግብ ይመስለኛል። ሰው በልቡ የሚያምነው በስብከታችን የነገርነው እውነት ነው። ልቡ ላይ እምነት እንዲፈጥር ወንጌል ሊሰበክለት ይገባል። አሁን ምን ሰብኬለት ነው ሙሉውን ክሪድ ተናግሮ ንስሐ እንዲመጣ ማድረግ አለብኝ ወደሚል አቋም የሚያመጣኝ? በዛ በስብከቴ ላይ ስለ አብም ሙሉ እውቀት፣ ስለ ወልድም፣ ስለ መንፈስ ቅዱስም፣ ስለ ቤተክርስቲያን፣ ስለ ቅዱሳን አንድነት፣ ስለ ኃጢአት ይህን ሁሉ ነግሬው ከሆነ ይህን ታምናለህ ወይ ብዬ ያንን ኮንፌስ ባስደረገው ችግሩ አይታየኝም። ሁለተኛ ደግሞ
የሉትራንና የመካኒሱስ ቤተክርስቲያን ትራዲሽን ጠጋ ብሎ ለተረዳ ሰው ምናልባት ወንድማችን ዴቭ የተናገረበትን መንፈስ ሲምፕሊ ሊረዳው ይችላል ብዬ አስባለሁ። ሁለት አይነት ሰዎች ኒው ከመር ሆነው ይመጣሉ። አንደኛ በአማኞች ቤት ውስጥ የተወለዱ ልጆች ልክ በአብርሃም ቤት እንደተወለዱ ልጆች ጀስት ተቀርጸው ወደ አብርሃም እምነት እንደሚያድጉት ሁሉ ተጠምቀው ወደ መታደስ ትምህርት ይመጣሉ። እድሜያቸው ወንጌልን ለመማር በሚበቃበት ጊዜ የመታደስ ትምህርት ይማራሉ። በዛ ትምህርት ውስጥ ነው የአፖስትል ክሪድ እያንዳንዱ ነገር የሚነገራቸው፣ ሳክራመንትን የሚማሩት። ከዛ በኋላ ያንን ትምህርት ሲጨርሱ ወደ ቤተክርስቲያን ጉባኤ ይመጡና የመጀመሪያ ጊዜ በሕይወታቸው የጌታ እራትን የሚካፈሉበት ጊዜ ስለሆነ ወደዚህ ወር ይመጡበት ስለሆነ በዛ ጊዜ ላይ ይጠየቃሉ። ስለ እግዚአብሔር አብ ያላቸውን እምነት ኮንፌስ እንዲያደርጉ ይጠየቃሉ። ተምረዋልና ይናገራሉ። እኔ ሁሉም በሚችል ሰማይና ምድርን በፈጠረ በእግዚአብሔር አብ አምናለሁ ይላሉ። ስለ እግዚአብሔር ወልድ ያላቸውንም ይጠየቃሉ። ደግሞ በአንድ ልጅ በመንፈስ ቅዱስ የተጸነሰ ቅድስት ድንግል ማርያም የተወለደ በጴንጤና ጲላጦስ ዘመን መከራን በተቀበለ በተሰቀለ በሞተ በተቀበረ ወደ ሲኦል በወረደ በሶስተኛው ቀን ከሙታን በተነሳ ሁሉም በሚችል በእግዚአብሔር አብ ቀኝ በተቀመጠ ከዚያም ደግሞ ጀስት በሕያዋንና በሙታን ላይ ሊፈርድ በሚመለስ አምናለሁ ሲሉ ሙሉ ክርስቶሎጂውን ይናገሩታል። ለምን? በቂ የትምህርት ጊዜ ስለነበራቸው ኮንፌስ እንዲያደርጉ ይጠየቃሉ። ስለ መንፈስ ቅዱስም ያላቸውን እንደዛው ይጠየቃሉ። በመንፈስ ቅዱስ በአንዲት ቅዱስ ቤተክርስቲያን በቅዱሳን አንድነት በኃጢአት ስርየት በሥጋ ትንሣኤ በአንድነት በኃጢአት ስርየት በሥጋ ትንሣኤ በዘላለም ሕይወት አምናለሁ ይላሉ። ከዛ ወደዚህ ወደ ጌታ እራት ይቀርባሉ። ሌሎቹ ደግሞ ከክርስትናው ሕይወት ውጭ የነበሩ ሰዎች በወንጌል ስብከት አዋቂ ሆነው ሲመጡ ደግሞ አጠቃላይ ሳክራመንትንም ይህንንም የጌታ እራትንም ትምህርት ሁሉንም ከተማሩ በኋላ ወደ ጥምቀት ስርዓት ሲመጡ ይህንኑ ይጠየቃሉ። በዚህ ትራዲሽን ውስጥ ከሆነ ወንድማችን ዴቭ እየተናገረ ያለው እንግዲህ አሁን ነግሬያችኋለሁ፣ ልትረዱ ትችላላችሁ። ስህተት ይሆናል ብዬ የማስበው ምንድን ነው፣ አይ እኔ የምለውን በልት ብለን ከዛሬ ጀምሮ ዓለምን ኃጢአትን ምናምን ክጃለሁ የምትሉት ትክክል አይደለም የሚለው ነገር እና አልቀበልም የሚለውንም እኔ ለሁለት ነው ከፍዬ የማየው። ትክክል አይደለም የሚለው ላይ እኔም ትንሽ እቆማለሁ፣ ምክንያቱም ትክክል የማይሆንበት ነገር ስለማይታየኝ። አልቀበልም የሚለው ግን እንደ ተናጋሪው አቋም ሊወሰድለት ይገባል ብዬ አስባለሁ። በቃ እኔ የምቀበለው ይሄኛውን ነው ካለ ጉድ ፎር ትክክል ነው በራሱ የምቀበለው ብሎ ደግሞ ያስቀመጠው ነገር ሪች ነው፣ ሳውንድ ነው፣ ሙሉ ነገር ነው ያለው። እንደገና ደግሞ ባይዘው የመካኒሱም አይደለም እኮ ይሄ ነገር የሉትራንም አይደለም። ነገርኳችሁ እኮ በአንደኛውና በሁለተኛው ክፍለ ዘመን ጀምሮ የነበረ የጥንቷ ቤተክርስቲያን ይዘው የመጣችው ነገር ስለሆነ ይህንን መቀበል ያስፈልጋል ብዬ አስባለሁ። ማን የሉትራን ያደረገው? የሙሉ ወንጌል የማይሆንበት ጉዳይ ምንድን ነው እንዴ? አሁን ሮብ ዕለት ለምሳሌ ነቢይ ጥሌ ጋር ነበርኩኝና ከስብከት በፊት ይህንኑ አፖስትል ክሪድ ነው ኮንፌስ አድርገው ወደ ስብከት የሚገቡት። ኤምኬሲም አንዳንድ አጥቢያዎች ላይ ይደረጋል፣ መካኒስ ይደረጋል፣ ሉትራን ይደረጋል። እኔ ሙሉ ወንጌልም ማድረግ አለባት፣ ልትኮራበት የሚገባ አቋሟ ነው። ምንም ከትምህርቷ ጋር የሚጋጭ ነገር የለውም። ባንጓተተው ማለት የክሪድ የአንድ የተወሰኑ ቸርቾች ሀብት ተደርጎ ሌላኛው ደግሞ እንደዚህ የሚሸሸው ባይደረግ የሚለውን ሆኗል እያልኳቸው አይደለም። እንደዚ አይነት መልክ ግን እየተሰጠው ይመስላል እና እሱም መስተካከል ያለበት ይመስለኛል። እኛ አሁን የምናደርገው ልንገራችሁ። ለምሳሌ አንደኛ በወንጌል ስርጭቱ ላይ በኢትዮጵያ ደረጃ ኦልሞስት ከ10 እስከ 13 ሚሊዮን ነው አይደለም? አሁን በሉትራን አይዲያ ላይ ይቅርታ፣ በጣም ያው ጥያቄ ስላለኝ ነው። ራስህን ክሊር አድርግልን መጀመሪያ። አንዳንድ ሰዎች ብዙ ጥያቄ አንተ ላይ የሚያነሱት ስላለ እሱን ለመጠየቅ እንዲመቸኝ ቸርችህን ይህንን ነገር ክሊር አድርግላቸው እስቲ። አንዴ መተን ከተናገርክ በኋላ ብዙ ጥያቄ ስላለባቸው ክሊር አድርግላቸው። ኦኬ፣ እኔ ተወልጄ ያደግኩት በሉትራን ቤተክርስቲያን ውስጥ ነው። አሁን ደግሞ ኤምፓወር ጀነሬሽን ፎር ክራይስት የሚባል ቤተክርስቲያን በዛ ውስጥ እያገለገልኩን ያለሁትኝ። አጠቃላይ ትምህርቴም ሳውንድ የሆነው ዶክትሪኔም ሉትራኒዝም ነው። ይኸው ነው ያለው ነገር። ምንም እንደ አንድ ሉተራዊ ነው እያወራ ያለሁት። ሉተራዊነት አቅጣጫው ምንድነው? አዳራሹ ሳይሆን አስተምሮቱ ስለሆነ በዛ አስተምሮት ውስጥ ነው ያለሁት እና ኦልሞስት ያውቁታል። የፌስቡክ ስሜም የዩቲዩብ ስሜም ፍቄ ዘሉትራን ስለሆነ ጥያቄ እንዴት እንደፈጠረባቸው አላውቅም። ይሄ ነው እና ልቀጥል ወይስ? ይሄ ነው የምልሽ። አሁን አየሩ ላይ ያስቀመጥነው ያቆየነው ነገር ልሳንን ለአንድ አጥቢያ ሰፍረን እና ቋጥረን የሰጠን አድርገን እንድንረዳ አድርገውናል። እና የማንን አድርገው ልሳንን
ለምሳሌ የሙሉ ወንጌል ከሆነ ጴጥሮስ ሙሉ ወንጌል ነበር እያለን ነው ወይስ ዮሐንስ ሙሉ ወንጌል? ሐዋርያት ሥራ ምዕራፍ 2 ላይ ያለችው ቸርች በምን እንጥራት? አንድን አካል ሉተራዊ የሚያደርገው ወይ ደግሞ ሌላም ዘርፍ እንዲኖረው የሚያደርገው ከመጽሐፍ ቅዱስ አንግል የተረዳውና እምነት ይሄ ነው ብሎ ያሰመረው ያስተምሮቱ ውጤት ነው ስም የሚሰጠው። የመንፈስ ቅዱስ እንቅስቃሴና የጸጋ ስጦታ አሰራር በጤናማ ቤተክርስቲያን ውስጥ መንፈስ ቅዱስ እንደወደደ የሚያፈሰው እንደወደደ የሚሰራበት አሰራር ነው። ስለዚህ በሁሉም በትክክለኛው መንገድ ልባቸው ለከፈቱና እግዚአብሔር ዛሬም ስራ እንዳልፈታ ዛሬም በስራ ላይ እንደሆነ ለሚያምኑ ሁሉ መንፈስ ቅዱስ ይሰራል። ይሄ አሁን ለምሳሌ መካኒሶን እንዴት ልሳን ታወራለህ ከተባለ ወደኋላ 50-60 ዓመት እንሄድ። እነ ቄስ በሊናን ምን ልንላቸው ነው? እነ መኮንን ነገራ ምን ልንላቸው ነው? እነ ጌታ ያውቃል እነ ብሩክታይትን በዝማሬ እነ ተስፋዬን እናገኘው ደግሞ ምን ልንላቸው ነው? እና እኔ አንዳንድ ጊዜ እንዲህ አይነት ጥያቄዎች ግራ ይገቡኛል እና እኔ እንግዲህ አላውቅም እንዳንድ ሉተራዊ ነፍስ ሳቅ ጀምሮ በመንፈስ ቅዱስ የምታምን ያደግኩበት አካባቢ ማለት ነው። በጸጋ ስጦታ ውስጥ ነው ያደግነው። አጋንንቶችን በስሙ ስልጣን እያስወጣን ያደግነው። ያው ላለፉትም 20 እና 25 ዓመታት የኔንም ዩቲዩብ ገብቶ ለበረበረ ሰው አሁንም ፈውሶች አጋንንት ከሰዎች ህይወት እየወጡ መንፈስ ቅዱስ ስራ እየሰራ ነው ያለው። አልገደበውም ማለት ይሄ ካወጣነው ፈቃድ ጋር አብረን የተቀበልነው ባናደርገው ብዬ አስባለሁ። ሬቨረንድ ላቋርጥ እዚህ ጋር ይቅርታ። በጣም ትልቅ ኮንፊውዥን እየፈጠረ ያለው ኢትዮጵያ ውስጥ ያለችው የሉተራን ቸርች እና ኢንተርናሽናል ግሎባል ወይም ኖርዝ አሜሪካ ያለችው ሉተራን ያላቸው ጊፍትስ ኦፍ ሆሊ ስፒሪት የተለየ ነው። አንተ አሁን እንደምትለው አልመሰለኝም። ቅድም ናቱ እሱም ይሄ ሉተራን ነው አክቹዋሊ ሰሜን አሜሪካ ሉተራን ቴዎሎጂ ሰሚናሪ ውስጥ እየተማረ ነው እና እነሱ ሴሴሽኒስት ናቸው። ስለዚህ ቅድም ያልከው ለሙሉ ወንጌል ማንሰጥ ምናምን የሚለው አይ ቲንክ ከሉተራን ትምህርት ጋር ራሱ ትንሽ የሚጋጭ ነው እና እሱን እንዴት ነው የምታስታርቀው? ወይስ ራሷ የኢትዮጵያ ያለች ሉተራን ቸርች የራሷ የሆነ ካራክተር ያላት እንደምትታወቀው ሉተራን ኦፊሻሊ ኦን ዘ ሆሊ ስፒሪት ጊፍትስ ኦፍ ዘ ሆሊ ስፒሪት ያላቸውን ሴሴሽኒስት አንዳንዶቹ ኦፍ ኮርስ ሶፍት ሴሴሽኒስቶች ናቸው። ከሱ ጋር እንዴት ታስታርቀዋለህ? ከምትለው ጋር ትንሽ የሚቃረን ይህንንም ከታሪክ አንግል ወደኋላ መለስ ብለን ማየትን የሚጠይቅ ይመስለኛል። ቅድም ሄሎም ስትናገር ነበር የፔንቴኮስታሉ ሙቭመንት ከ1906 ጋር ስትጀምረው በሌለች ቤተክርስቲያን ላይ የመጣ አይደለም ወይ ባለች ቤተክርስቲያን ላይ የመጣ እንቅስቃሴ ነው። ቤተክርስቲያን ነበረች በዛ ቦታ ላይ ሙቭመንቱ የፈጠራቸው አካላት አሉ። ከዓለም አይደለም ያመጣቸው። በወቅቱ በነበረች ቤተክርስቲያን ውስጥ ወንጌል ተሰብኮ በነበረች ቤተክርስቲያን ውስጥ አስቀድሞ ለመጽሐፍ ቅዱስ ልባቸውን የከፈቱ በወቅቱ በነበሩበት አባል በሆኑበት ቤተክርስቲያን ውስጥ ወንጌልን ሲያንቀሳቀሱ በነበሩ ቀድሞ የመጽሐፉን የሚመስል እምነት በነበራቸው ላይ መንፈስ ቅዱስ ያው የጀመረው እንቅስቃሴ ነው። አሁን ይህን የልሳን መናገርን ከዚህ ከ100 ዓመት ታሪክ ጋር ብቻ ቆርጠን ቀንጥሰን ከሆነ እየተነጋገርን ያለ ነው። እንደዛ ከሆነ ከዛ በፊት የነበሩ ቸርቾች መሆናቸው መርሳት የለብንም። ለምን ሉትራንም ብቻ ሜኖናይቶችን ማየት አለብን፣ ቃለ ሕይወቶችን ማየት አለብን፣ እያንዳንዳቸው መሰረተ ክርስቶሶችን ማየት አለብን። ምክንያቱም ወደኋላ ከ100 ዓመት በፊት ኤግዚስት ያደረጉ ቸርቾች በጀመሩበት ጊዜ ላይ ይሄ ልምምድ አልነበረም። በዛ ዓመት ላይ ጀመረ ብለን ስንጀምር ልክ እንደጀመረ መምጣቱን የተቀበሉት አካላት ጀስት በሙቭመንቱ ቀድሞ በነበሩት ተገፍተዋል። መገፋታቸውም እንዲሰባሰቡ አድርጓቸዋል። ጀስት እንደ አንድ ሙቭመንት ሆኖ ተቀብለዋል። ይሄ መንፈስ ቅዱስ እጅና የእግዚአብሔር አሰራር ደግሞ እሳት ነው። እንግዲህ ያው እየበላ እየዋጠ ሁሉን እያጠመቀ እየሞላ ይሄዳል እና ከመምጣቱ ፊት የነበሩት ህብረቶች ሲጀምር ቀድሞ በነበረ ልምምድ አያውቁትም እና ግርታ ተፈጥሮባቸዋል። አንዳንዶች ተቃውመዋል። በዛ ተቃውሞ የቀጠሉ አሉ። መጽሐፍት መርምረው ደግሞ ጀስት ተቀበለው እየተንቀሳቀሱ ያሉ ቸርቾች ናቸው ያሉት። ለነዚህ ሉትራንና መካኒስ ለሚባል ብቻ ባንሰጠው በቃለ ሕይወትም ለሁለት የከፈለ ዋጋ ያስከፈለ ነገር እንደሆነ ማወቅ አለብን። እዚህ በኢትዮጵያ ደረጃ እኔ አሁን እያወራ ያለሁትኝ በኢትዮጵያ ስላለው ነው። ሁለተኛ ወደ ኮንፌሽንም ስንመጣ በኮንፌሽን ለምሳሌ በቡክ ኦፍ ኮንኮርዳንስ ውስጥ ኦልሞስት ወደ 28 አይነት ነጥቦችን ነው ልናገኝ የምንችለው። እዛ ውስጥ ልሳንም ሆነ የጸጋ ስጦታ ኢሹ ሆኖ አይደለም፣ በወቅቱ በነበረው አስተምህሮት ላይ ለተነሱት ብዥታዎች የተቀመጠ የአቋም መግለጫ ነው እና
ትምህርት አናድርገው ለማለት ፈልጌ ነው። ከትምህርቱ አንግል ከተመለከትን መንፈስ ቅዱስ ዛሬም እንደሚሰራ የምትጠራጠር ቤተክርስቲያን አይደለችም አሁን ኢትዮጵያ ውስጥ ያለችው የሉትራን ቤተክርስቲያን። አንዳንዶች ደግሞ ጀስት ኖ እያሉ ለመቀበል ደግሞ ያመነቱ አካላቶች ነበሩ፣ በሁሉም ቦታ እንደነበረው። ግን አሁን በአብዛኛው ከተመለከት የትም ቦታ በኢትዮጵያ ውስጥ ያለችውን የመካነ ኢየሱስንም የሉትራንንም አንዳንድ አጥቢያዎች ከተመለከትን ምናልባት እንግዲህ በአጥቢያ ደረጃ 1 2 ብለህ ያልቆብሃል እንጂ ከዛ ውጭ ያሉት በዚህ በጸጋ ስጦታ ውስጥ ሄደዋል። እኔን ፐርሰናል በተመለከተ ምንድነው ኮንፌሽኔ እና የጸጋ ስጦታ መጽሐፍ ቅዱስ አስተምህሮቴ የሉትራኒዝም ዶክትሪኔ እና የጸጋ ስጦታ ተጋይቶብኝ ተማቶብኝ ያውቅም። በምንም ተመር ከየትኛውም አቋሚ ጋር አይጋጭብኝም። መንፈስ ቅዱስ ዛሬ ይሰራል አይሰራም የሚለው ጥያቄ ውስጥ አይደለም ያለ ነው። ብዙዎችም አሉ እኮ ለምሳሌ አሁንም በዚሁ በፕላትፎርማችን ላይ አንዳንዴ ከፔንቴኮስታልም ጎን ሆነው ወደዚህ የሚሟገቱም ሰዎች እኮ አንዳንዶቹ አይቀበሉም። ጭልጥ ያሉ ሴሽኒስቶች ናቸው፣ ሉትራን ሳይሆኑ ማለት ነው፣ ሪፎርምድ ሆነው ማለት ነው። እና ይሄ ያለም ያለ አሁንም ያለ ነው። እኔ ግን የማወራው ከኔ አንግል ያለውን ነው። ብዙ ጊዜ ደግሞ እዚህ ፕላትፎርም ላይ የማየው ነገር ምንድን ነው? ለምሳሌ ዴቭ ተነስቶ አንድ ነገር ሲናገር በመላው ሉትራን ስም ይተረጎምና ወደ ቸርቾች ይወረወራል። አሁን እንኳን የማወራው እንደኔ ያለውን ነው የማወራው። አንዳንድ አቋሜ እኔ ጋር ሊቆሙ ይችላሉ። መሬት ላይ ያለውን አጠቃላይ ሁሉ ወክለን እንዲህ ምንድን ነው የሆነ መጓተት አይነት ነገር አያለሁና እንደው አንዱም የሐሳቤ እዚህ ሲገባ እንደዛ ባይሆን የሰዎች ፐርሰናል አቋም በራሳቸው ልክ ቢሰፋ እኔን አልቀበልም ያለን ግለሰብ እኛ አንቀበልም በሚል ተለጥጦ ይሄን አልቀበልም ማለት አልዳናችሁም ተብለናል በሚለው ተለጥጦ እንደዛ አይነት ሲሆን ይሄ እሺ ግን አንድ ስትችል ንገረኝ ስትጨርስ። ኦኬ እና አሁን ላይ ጀስት ወንጌል እንሰብካለን። ወንጌል በምንሰብክበት ጊዜ ጀስት ጌታን የምትቀበሉ በዕለቱ መልእክት ልባችሁ የተከፈተና ለዚህ ጤናማ መልእክት ምላሽ እንድሰጡ በመንፈስ የታገዛችሁ ሰዎች ወደዚህ ነው እንላለን። የትም ቦታ እንደሚባለው ሰዎች እጃቸውን ያነሳሉ። በሚመጡበት ጊዜ ንስሐ የምናስገባቸው እነዚህ ሰዎች ኒው ከመር ናቸው። የተሰበከላቸው ወንጌል ደግሞ በቃ ኃጢአት ተሰብኳል፣ ውጤቱ ተሰብኳል። እግዚአብሔር ደግሞ ከዚህ ኃጢአት ከሚያመጣው ውጤት ሰዎች የሚያመልጡበትን ስራ በመስቀል ላይ ሰርተዋል። ሰው ያንን ስራ በማመን በኩል ከእግዚአብሔር ጋር እርቅን ያደርጋል የሚል ይህንን ማመን በራሱ ከበቂ በላይ ነው ሰዎችን ለማዳን። በዚህ አቋም የመጡ ሰዎችን ይህንን ንስሐ እናስገባቸዋለን። ስለኖሩበት ኃጢአት በክርስቶስ በኩል ደግሞ የተሰራውን የመስቀል ስራ የነሱ እንደሆነ አምነው እንዲቀበሉ በዚህም በኩል ደግሞ እግዚአብሔር እንደ ልጅ አድርጎ በምህረት እንዲቀበላቸው በጸሎት እንዲጠይቁት እንረዳቸዋለን። ያንን ጸሎት ከልባቸው ከጸለዩት ድነዋል ብለን እናምናለን። ከዛ በኋላ ነው እንግዲህ አሁን የምንለው ደቀ መዝሙር ሊያደርጋቸው የሚችለውን ነገር ወደ ማስተማሩ የምንመጣው። ትምህርቱ አጠቃላይ ተምረው ሲጨርሱ ግን ክሪዱ ላይ ያለው ጋር ካደረሳቸው የአባቶችን እምነት ደግሞ አምነውታል፣ አስከትለውታል፣ አስተውለውታል ወደሚል አቋም ያመጣናል። ያቺ የዛች ቀን የዕለቷን ጸሎት በዚህ በአፖስትል ክሪድ ካልተደረገ በስተቀር በሰዎቹ ድነት ላይ የሆነ ነገር ያመጣል የሚል አቋም ዴቭም ያለው አይመስለኝም። እንዲህ ቢሆን ግን ይመረጣል ከተባለ ኦፍኮርስ ጥሩ ነው። ምክንያቱም በአብ ላይ በሆድ ላይ በመንፈስ ቅዱስ ላይ ያለውን ነገር ሙሉ አድርጎ ማቅረቡ እኔ በራሱ ችግሩ አይታየኝም። አይ እንዲህ ካልሆነ በቀር የሚል ነገር ከሆነ አሁን አንቺ እንዳልሽም እንደዛ አላለም፣ እኔ የምቀበለው ይህንን ነው ያለው። ጉድ ግን ቤተክርስቲያን አስተምራ ወደዛ ታመጣቸዋለች። ለምን የ40 ደቂቃ ትምህርት አይደለም ይሄ። የሙታን ትንሣኤ፣ የቅዱሳን አንድነት፣ የኃጢአት ስርየት፣ የዳግም ምጽአት ጉዳይ፣ በአብ ላይ ያለን ክርስቶሎጂ ላይ ያለን ነገር፣ እነዚህ ነገሮች ጊዜ የሚጠይቁ ትምህርቶች ስለሆኑ በዚህ ብርሃን ልክ ቢታዩ ጥሩ ነው ለማለት ያክል ነው። ተባረኩልኝ። ቴንኪው። ሳሚ አለ ሶሪ የሆነች ነገር ለመናገር ያህል የሬቨረንድ በፈቃዱ ቦረና ያው ይታወቃል። ትንሽ ድምጽ ይቆራር እንትን ይላል። ድምጽ እንወጣለን ባህር ተሻግሮ ያላችሁ ሰዎች እንትን
አታውቁትም ይሆናል። ለማስተዋወቅ ሳይሆን እዚህ በመላ ኢትዮጵያ ውስጥ ባሉ በተለያዩ አጥቢያዎች በተለያየ ሙሉ ወንጌልም ሰርክሶስ ምናምን እየዞረ የሚያገለግል ነው እና ልምምዱም አለው በዚህ በመንፈስ ቅዱስ እና በልሳን መጸለይ። ይሄ የተለመደ ትሬንዱ ነው እና ያ እኔ ምንድነው ድል የፈለግኩት ነገር አሁን ተዘጋጅቶ እንዴት ነው ኤቭሪቲንግ ሊጠለፍ በሚችል ሁኔታ ኤቭሪቲንግ እኛ የምንጠይቀውን በሙላ ባልተዘጋጀበት ሁኔታ ከሚመልስ ጀስቱ ምናልባት እንትን እንዳይል የሚል ነው። እንዲሁ ኮንሰርን አይነት ነገር እስከተሰማኝ ነው። ይሄንን ለማለት ነው። ግን ሀሳብ ካላችሁ ግን ያው አንቺ ነሽ የቤቱ ሆስት፣ ለአንቺ ነው እድሉን የምሰጠው። ችግር የለም። እንዱ ቴንኪው፣ ተባረክ። ሳሚ አለ አለው። ድምጽ ይሰማል? ሶሪቲ ይሰማል። ቀጥ እሺ። አይ እኔ ያው በፍቄ እለዋለሁ፣ ምክንያቱም ከቅርበታን ብዙ አገልግሎቱን ከተጠቀመ ሰው አንጻር እና ከዲስሪስፔክት አንጻር አይደለም እና ፍቄ ያው እንግዲህ በሉትራን በመካነ ኢየሱስ ያገለገለ እዛ ውስጥ የነበረ ሰው ነው። የቤተክርስቲያኒቷን ትምህርት ጠንቅቆ የሚያውቅ ነው እና ኢትዮጵያ ውስጥ ያለው አገልግሎት ምን እንደሚመስል፣ የቤተክርስቲያኒቷ መልክ ምን እንደሚመስል በደንብ የሚያውቅ ወንድም ነው እና ሞሮፍ ካሪዝማቲክ የሆነ ነገር ነው። በሱም አገልግሎት የምናውቀው የሂሊንጉም ፕሮፌሲው በቋንቋ መናገሩም እነዚህ ነገሮች ስፒሪቹዋሊ ጊፍትድ ኦፕን እንደሆነች ይታወቃል እና ከዛ አንጻር በጣም ኮንሰርቫቲቭ የሆኑ ሰዎችም ደግሞ እንዳሉ በዛኛው ዘንድ ደግሞ ያውቃል። በሳክራመንት ላይ ምናምን ላይ ያላቸው ማለት ይሄ የስፒሪቹዋል ኤክስፒሪየንስ ይልቅ በጣም ዶክትሪን ላይ እና ሳክራመንት ላይ በጣም እንትን የሚያደርጉ በጣም ኮሽንስ የሆኑ ሰዎች እንዳሉ ምናምን የታወቀ ነገር ነው። ግን እንዲህ አይነት ነገሮች ሲመጡ እንደ ወገንተኝነት በሚመስል መንገድ መሆን ነበረበት ወይ? አንድ ጥያቄ ነው። አሁን ቅድም ያነሳው ነገር ነበር እና ሶሪቲም ትንሽ ብረሻውት አድርገሽ ነው ያለፍሽው እና አይ አንደኛ ኢሹስ መሆን ነበረበት ወይ? አሁን ለምሳሌ ክርስቲያን ኮንፌሽን ላይ በቃ ሄደ አፖስቶሊክ ክሪድ ላይ ወይም ደግሞ የኒቂያ ክሪድ ላይ ሄደ እና አትናቴዎስ እነ አውግስቲን እነ ተርቱሊያን የጻፉትን የኮንፌሽን በቃ እነሱ ላይ ካልሆነ ትክክል አይደለም በሚመስል መንገድ አሁን እናንተ ጋር ያለውን ነገር አልቀበልም ብሎ አንድ ሰው ካለ ወይም ደግሞ እኔ አልቀበለውም ካለ ትክክል አይደለም ማለት ነው። የሆነ ሰው ካልተቀበለው ያንን አገልግሎት there is something wrong ማለት ነው እና እንደዛ ሲባል በፍቄ የሚያገለግልበትን ቤተክርስቲያን ይነካል ማለት ነው። ይሄ መካነ ኢየሱስን ይነካል ማለት ነው። ሉትራንን ይነካል ማለት ነው። ምድር ላይ ያለውን ኖራቸው ኢቫንጀሊካል ቸርቾችን በሙሉ ይነካል ማለት ነው እና ሞደርን ኢቫንጀሊካል ቸርች ላይ ያለ ኮንፌሽን በሙሉ ተነስቶ ትራሽ ሊሆን ነው ማለት ነው። እንዲህ አይነት ሲሪየስ የሆኑ ነገሮች ላይ ኖ ተብሎ መስመር መበጀት ካልተቻለ፣ ለምን እንደዚህ ይራገባል ተብሎ ሳይድ ማድረግ ካልተቻለ ታዲያ የምንጠብቀው መንጋ የምንጠብቀው ቤተክርስቲያን የትኛው ነው የሚለው ጥያቄ አለኝ ፐርሰናል። እኔ አሁን ዴቭን አታክ ለማድረግ ምናምን አይደለም፣ ግን አንዳንድ ነገሮችን ሲነሱ ብረሻውት አድርገናቸው የሆነ በቃ ሳይድ አድርገናቸው ልናልፋቸው የማይገቡ ነገሮች አሉ ብዬ እኔ ፐርሰናሊ አምናለሁ። ከዛ አንጻር ከዚህ ፊት ሲነሱ የነበሩ ነገሮች ነበሩ፣ ጥግ እያደረግናቸው ኢትስ ኦኬ ወንድምነት ይበልጣል እያልን የምንላቸው ነገሮች አሉ። አሁንም ወንድምነት ይበልጣል፣ ግን በወንድም ላይ ኖ ማለት ያስፈልጋል። ቅድም እናቱ ይህም ሲያነሳ ነበረ። እኔ እንደውም ትንሽ ኢሞሽናል ሆኜ ለዛ እንዳልናገር ነው የወጣሁትና በቃ ይሄ ስፒሪቹዋል ጊፍት ላይ ምናምን ነገር ያላቸው በጣም ስትሮንግ የሆነ አርጊመንታቸውን ኃይልን ሊባል ይገባል። ሚን በቃ በራሳቸው መንገድ እኔ ኮንሰርቫቲቮች የራሳቸው መንገድ ሊያገለግሉ ሊያደርጉ ይችላሉ፣ ግን ደግሞ ትልቁን ፒክቸር እኔን እየተጋፋ መሆን የለበትም። እኔ የኔ ሀሳብ ካለኝ በፍቄን ሀሳብ እንዳለ ገደል አስገብቼ አንተ ትክክል አይደለም ብዬ አይደለም መጀመሪያ ያለብኝ። ተያይዘን ተደጋግፈን የኔ ሀሳብ ይሄ ነው ያንተ ሀሳብ ይሄ ነው የተባባልን ነው መሆን ያለበት። አሚን ሴንተሩ ክራይስት ከሆነ ማለት ነው። እና ከዛ አንጻር ቢሄድ እና ለእያንዳንዱ ነገር ጥንቃቄ ማድረግ አስፈላጊ ነገር ነው። ኖ ማለት ባለብን ነገር ላይ ግን ኖ ላይክ
ኦፊሻሊ ኖ ማለት አለብን ብዬ አስባለሁ። የእኛንም ቤት ስለሚነካ ማለት ነው። ከዛ ቤት የሚወረወረው እያንዳንዱ ድንጋይ ሊትራሊ መጀመሪያ እያፈረሰ ያለው መጀመሪያ እየመታ ያለው ትልቁን ፒክቸር ነው፣ ትልቁን ቤተክርስቲያን ነው እና ኢትዮጵያ ውስጥ ያለውን ኢቫንጀሊካል ኤክስፒሪየንስን ነው እየመታ ያለው እና እዛ ላይ በጣም ጥንቃቄ ማድረግ አለብን ለማለት ነው። ሶሪቲ እኔ ግን ዲፕሊ ያልሄድኩበት ነገር ምንድን ነው እሱ ሲናገር ሰው የራሱ ያመነበትንና መያዝ ያለበትን ነገር መያዝ ይችላል የሌላውን እስካልነካ ድረስ ብሎ ስለተናገረ ያንን እንትን ለማድረግ ነው። እሺ ጥያቄውን መመለስ ይችላል። ምናልባት ሶሪቲ እዚህ ጋር አንድ ማስተካከያ መስጠት አለብን የምለው ነገር ያው ለህሊናችን ስለሆነ እዚህ ያለ ነው። ሶሪ ከዛ በፊት ቄስ በፍቄ በጣም ቴንኪው ጌታ ኢየሱስ ይባርክ። ካለ ውድ ጊዜ እዚህ መተክ ገለጻ ለማድረግ ስለመጣ ጌታ ይባርክ። በጣም ክሬዲት የምንሰጠው ነገር ነውና ተባረክ። ግን ምናልባት ትላንትና ነገሩን ሲያነሳው ብራዘር ዴቭ ሙሉ አይደለም ከሚል አክሴፕት ነው ያነሳው እንጂ አንዳንድ በሚራገቡት ሁኔታም አይደለም ሙሉ አይደለም። አንድን ሰው ቆሞ ኮንፌስ ባረገው ብቻ ድነቱ ሙሉ ይሆናል ወይም ደግሞ በእርግጥ ድኗል ብሎ ለመናገር አይቻልም። ስለዚህ ሙሉ አይደለም የሚል ፖይንት ነው የተነሳው። ስለዚህ አሁን የሚሰጡ ያሉት ማስተካከያዎች እንደ ጥሩ ግብዓት ወስደናቸው ምንድነው መቀጠል ያለበት የሚለው ላይ ብንቀጥል ይሻላል። አሁን ይሄን ነገር ደጋግመን እንዳንሄድበት፣ ነገር ግን አሁንም ቲክቶክ ያሉ አንዳንድ ሀሳቦችን ለተለያየ ግብዓትና አላማ ነገሮችን ማዋል አግባብ አይደለም የሚለው ግን የሁላችን ድምጽ መሆን አለበት ብዬ አምናለሁ። ሌላው ለቄስ በፍቄ የምጠይቀው ጥያቄ የሚነሱ ሀሳቦች ለምሳሌ በእናንተ ቤተ እምነቶች የሚነሱ ትምህርቶች አሉ፣ ድሮም የሚታወቁ ናቸው፣ የቀጠሉም ናቸው። ስለዚህ ይህንን ነገር እዚህ ጋር እንደ አዲስ ሰዎች ነገሩን ይዘውት እየደነበሩበት ልበል እየደነገጡበት ወይስ እየተጠቀሙበት ባላቅም ማላቀውን ነገር መናገር ስለሌለብኝ ግን ለመከፋፈልና ለመለያየት በጣም ምክንያቶች እየሆኑ ነው እዚህ ቲክቶክ ላይ ማለት ነው። ምክንያቶች እየሆኑ ነውና እነዚህ ነገሮች ረገብ ቢደረጉ አሁን ማንም ሰው የቤተ እምነቱን ትምህርት የማስተማር መብትም አለው ኃላፊነትም አለው። እሱ ብቻ አይደለም በስልኩ ነው የገባው ማንም ሰው ማንንም ማስቆም አይችልም። ግን ከቀጣይ ካለን መሬት ካለን እውነት አንፃር በተለይ በኢትዮጵያ ቤተክርስቲያን አብረን ነን ያለነው በሁሉ ነገርና ኢቭን እኮ የኛ የወንጌል አገልግሎት እንደ ወንጌል አማኝ በአንድ አምብሬላ ውስጥ ነው ያለነው ሁላችንም። ሊደሮቻችንም በዋናነት የመካነ ኢየሱስ ሰዎች ናቸው፣ ሉተራውያን ናቸው። ያን አክብረን ነው ተገስተን በደንብ ለኃላፊነታቸው ለዲሲሽናቸው ሁሉ አብረናቸው ነው እየሰራን ያለነው። መምህሮቻችን እንደዛ ናቸው። አብዛኞቹ ዶክተሮች፣ ፕሮፌሰሮች ቁጭ ብለው የሚያስተምሩን ከዛ አካባቢ የሚመጡ ናቸው። አንድም ቀን ይሄ ክፍተት ታይቶ አይታወቅም። ስለዚህ እዚህ ቲክቶክ እንደመሆኑ እንግዲህ ሰው በነፃነት እንደፈለገ የሚናገርበት፣ ሰው በነፃነት ሀሳቡን የሚያንጸባርቅበት፣ አንዳንዱ ምናልባት ቸርች ውስጥ ታፍኖ እዚህ ለመናገር መብት አግኝቻለሁ በሚልም ስሜት ሊሆን ይችላል። ብዙ ሰው በተለያየ መንገድ እዚህ ብቻ አይደለም ከዚህ ቦታ የተነሳ ብቻ በሌሎችም ቢሆን በጣም ዲቤተብል የሆኑ ቴዎሎጂ ትምህርት ቤት ውስጥ ልክ ቴዎሎጂ ትምህርት ቤት እስኪመስል ድረስ እዚህ ብዙ ነገሮች ይነሳሉ። ያ መነሳቱ እንደ መጥፎ ጎን ብቻ አላየውም። ሰዎች የማንበብ አቅማቸውን የመስማት አቅማቸውን ይጨምራል ብዬ አምናለሁ። ነገር ግን አብረን መቀመጥ እስከማንችል ድረስ ነገሮች እየሄዱ ከሆነ ግን እናንተ ለክታችሁ መታችሁ ግን ይህንን ማኔጅ ማድረግ አለባችሁ የሚለውን ግን መናገር እፈልጋለሁ። ማኔጅ መደረግ አለበት በየትኛውም በኩል ቢሆን። እኔ አሁን እናንተና እኛ የሚሉት ንግግሮች ራሳቸው በጣም ነው የሚያስጨንቁኝ። እኛና እናንተ ወደሚለው እየመጡ ነው ነገሮችና እሱን ራሱ ሁሉ መታችሁ ማርገብ አለባችሁ። ለምንድን ነው የምልበት ምክንያት መርገብ አለበት የምልበት ምክንያት ሌሎች ለሌላ ዓላማ እየተጠቀሙበት ስለሆነ ብቻም አይደለም። ቦልድሊ የምናገረው ተግተው ሰርተውበታል። እዚህ ቲክቶክ 3 ዓመታችን ነው፣ አንዳንዶቻችን 4 ዓመታቸው ነው፣ አንዳንዱ 5 ሆኖታል። አይ ቲንክ ግን ተግተው የሰሩ አሉ። ልዩነት አላችሁ፣ ትምህርታችሁ አንድ አይደለም የሚለውን ልዩነታችን ግን አብሮ እስካለ መቀመጥ ድረስ ግን አይደለም። በመስቀል ላይ የዋለው ኢየሱስ ክርስቶስ አንድ ያደረገበት ወንጌል ነው ያዝነው። ሶ ሚሽን ስንወጣም ኢቭን ሚሽን አገልግሎት ላይ ብዙዎች ፈንድ የሚያደርጉ አሉ። ለዚህ አገልግሎት አብረው የሚወጡ የሚሰሩ አሉ።
ያ መሬት የሌለውን ነገር እዚህ ጋር ልክ እንደሆነ ተአምርና ፍንዳታ ተደርገው ነገሮች ሲሄዱ ግን በእናንተ በኩል መታችሁ ይህን ጉዳይ ማኔጅ መደረግ አለበት። ማኔጅ ካልተደረገ ግን በዚህ ቀጥሎ ሄዶ በጣም ፐርሰናል እየሆነ እየቀጠለ አሁን ትላንትኛ እዚህ የገባ ነው ፐርሰናል የሆኑ ነገሮችን ለማብረር ነው የገባ ነው። ጭራሽ ሌላ ፍንዳታ ሆኖ ነው ቁጭ ያለው። ከሰዓት አንጻር ሀሳቡን እንደው ያው በቃ አግኝተ ነው እያለ ለመናገር ነው እና እሱን አድርጉ። ይህን ኃላፊነት ለመስጠት ነው። ለአንተ ተባረኩ። ጮርሽ ያለው ሶሪቲ። እሺ ቴንኪው። ያው ፍቄ ለአንተ ስለሆነ ጥያቄው መናገር ትችላለህ። ያ ይቅርታ እንትን ታይትሉን ሬፈረንደም የሚለውን ሳንጠራ ስንቀር ሪስፔክት እንዳለን ተረዳን። እሺ አይ ሄሉ ያለች እኮ በቃ ጀስት እንዲህ ቢሆን እኔ አንደኛ ነው በኢትዮጵያ ውስጥ ያለውን የአብያተ ክርስቲያናት አሰፋፈርና የመጡበትን በጋራ የከፈሉትን ዋጋ እርስ በርስ ተደጋግፈው ያለፉትን የመከራ ዘመን በዚህም ደግሞ ተያይዘው የጋራ በሆነ እምነታቸው በኩል በጨለማው ላይ አድምቆ ያበሩትን እንደገናም ደግሞ በአገር ደረጃ ያመጡትን ተጽዕኖ እና ምርኮ ማስታወስ ያለብን ይመስለኛል። እኔ አክቹዋሊ ዝም ብዬ በድንገት ነበር የገባሁት ከበፊትም እና ቀድሞ የነበረው ነገር አላውቅም ነበር። አንዳንድ ጥያቄዎችም ሲነሱልኝ ከመለስኩና ከወጣሁ በኋላ ነው አንዳንድ ነገሮችን ያየሁት እና እኔ የማስበው ነገር ምንድን ነው በምንም መንገድና በምንም ስሌት እንደ ወንጌል አማኝ ይሄ ያቆየ ነው አንድነትና ህብረት እየተጠናከረ ይበልጥ ደግሞ ሊደመጥ በሚችልበት በኢትዮጵያ ላይ በጎ ተጽዕኖ ሊያመጣበት በሚችል መንገድ ሰዎችን ለክርስቶስ ትምህርት ለማቅናት ያቆየ ነው። ይሄ መደማመጥና መተጋገዝ አብሮ መቀጠል ያለበት ይመስለኛል። ግን እኔ በዓላማ እኔ አላውቅም እንግዲህ ሌላ ሶስተኛ እጅም በዓላማ የሚተጋ ያለ ይመስለኛል። ይህንን የቆየውን አንድነት መለየትን ታርጌት ያደረገ ነገሮች ያሉ ይመስለኛል። ይህንን እንድል የሚያደርገኝ ምንድን ነው? ሰዎች አንድነትን ፍለጋ ትውፊታቸውን፣ ሳክራመንታቸውን፣ አቋማቸውን ለድርድር ያቅርቡ እያልኩ አይደለም ያለሁት። እኔ ይህንን ነኝ፣ አንቺ ይሁንሽው አለ። ግን እንዳብር የሚያደርገኝ ከዛኛው ይልቅ የትኛው ነው የሚለውን ነገር ለመመለስ እስክንቸገር ድረስ እንዳልሽው እኛና እናንተ በሚባልበት ደረጃ ላይ አድምቀን አስምረን የምንበታትንበት አይነት ነገር ሜቢ እንግዲህ አላውቅም እየተሰራብን ያለ ስራ ያለ ይመስለኛል። ይህንን እንድል የሚያደርገኝ ምንድን ነው? ለመለያየት ምክንያት የማይሆኑ ነገሮች ሁሉ አሁን እየተመዘዙ ዋና መጫወቻ ሲሆኑ ሳይ ትንሽ መጸለይ የሚያስፈልገን ይመስለኛል። ቀልብ መግዛት ያለብን ይመስለኛል። ለእኔ ይሄ አሁን ማውራው የራሴ ነው። ለእኔ እንደ ፍቄ በምንም ስሌት ቀኝ እጄ ያለው ከመላው አብያተ ክርስቲያናት ጋር ነው። ይሄ ደግሞ የቆየኝ እውነት ነው፣ ያተረፍኩበት እውነት ነው። እውነቱን እኮ እናውራ ካለን ጀስት አሁን ከቃለ ሕይወት ይልቅ ለእኔ የሚቀርበኝ ማን ነው? በታሪኬም እንግዲህ ወደዚህ ወደኋላ ባሉት 20 እና 25 ዓመታት ውስጥ በእኛም ቤተክርስቲያን አብሮ ማምለክ ብቻ አይደለም ተዳድረናል እኮ በጋብቻ በጣም ብዙ ነገር አድርገናል። ምክንያቱም አንድ እውነት አንድ ጸጋ በክርስቶስ ያለቀው የመዳን ስራ የሚያግባባን በመንፈስ መመራት የሚያግባባን ክርስቶስ በመንፈስ መመራት የሚያግባባን ክርስቶስ ብቸኛ መንገድ እንደሆነ ይሄንን ይሄኛው አላስኬድ ብሎ እኔ ያኛው እንዴት ቀሎን ወደዛ ነገሮችን እንዲየተጓተትን እንደሆነ ሳስብ ለኔ ለራሴም ያልተመለሰልኝ ምላሽ ስለሆነ ይህን ነገር በተቻለ መጠን መደማመጥ ያስፈልጋል ብዬ አስባለሁ። ሁለተኛ እኔ ማውራው እንደ አንድ ግለሰብ ነው። ዴቭ የሚያወራው እንደገባውና እንደ ራሱ ነው። በራሱ በጣም የሚጠቅም ነገር ያለው ወንድማችን ነው። እንደ ቤተ እምነት ግን ሊተረጎም አይገባም። ለምሳሌ እኔ ማውራው ነገር እንደ ቸርች ያለውን አቋም ይሄ ነው፣ ካሁን በፊትም ሉትራን ትራዲሽኑ ይሄንን ነው በሚል በየዋህነት ነበር ስናገኝ ነበረው። በቃ ይሄን እንዲህ ነው የምናምነው፣ ከዚህ ክፍል እንዲህ ነው የምንረዳው የሚለውን ነገር ምናልባት መግለጡ ሌሎች እንዲረዱኝ ያደርጋል። ስለዚህ በምን አቅጣጫ ላይ ተያይዘን እንቀጥላለን የሚለው ነገር
ብርሃን ያገኛል ብዬ ስላሰብኩ ነው ያኔም ሀሳቦችን ያቀረብኩት። ይሄ ግን የምንደራደርበት ጉዳይ አይደለም። አንድ ለመሆን ይህንን መጣል፣ ወደ አንዱ መጎተት፣ ሌላውን ለመምሰል አይነት ነገር የሚጠይቅ አይደለም። ለምን ይዘነዋል እኮ ማንነታችንን ይዘን አስተምህሮታችንን ይዘን፣ ግን ብዙ የሚያግባቡን ብዙ ትርፋማ ያደረጉን ትራዲሽኖች፣ ታሪኮች ስላሉን ያንን ይዘን በጋራ ሄደናል። የወንጌልን ስራ እየሰራን ያለ ነው። እዚህ ላይ ያለ ነው ሁላችንም አብሶሉት አንድ አይነት አይደለንም፣ ግን ሄደናል። ይሄ ነገር መቀጠል አለበት ብዬ አስባለሁ። ቁጭ ብሎ መነጋገር የሚጠይቅ ይመስለኛል። እታች ላይ ግን እኔ ችግር ይፈጥራል የሚለው ነገር ብዙ እያሳሰበኝ አይደለም ያለው። ለምን በተወሰኑ 10 በማንሞላ ሰዎች የሚሽከረከር አይዲያ ሚሊዮኖችን ያቆዩትን እውነት ይቀማል የሚልም ነገር የለኝም። በፍጹም እንደዛ አስቤ አላቅም። ለዚህም ይሆናል መሰለኝ ይሄ ነገር ብዙ ያላስደነገጠኝ እና በዛ አይነት መንገድ ቢታይ የአንዳንድ ሰዎች ንግግር በራሳቸው ልክ ተሰፍቶ ቢደመጥ እንደዛ ቢደረግ፣ እንደ ቸርች ያሉ ትምህርቶች ደግሞ ለምሳሌ ሉትራኒዝም ላይ እኔ ያወራው አይደለ፣ ግን ከኔ በበለጠ ደግሞ ቤተ እምነቱን የሚመሩ የትምህርት ክፍሉን የያዙ ደግሞ ሰዎች አሉ። እነሱ መጥተው ገለጻ ማድረግ አለባቸው። እነሱ ኢንቫይት አድርገው እንደ ቸርች ያለው ንግግር በእነሱ አንደበት ከእነሱ ኦፊስ ቢወጣ የመግዛት ጉልበት አለ፣ የመደመጥ ጉልበት አለው እንጂ የኔ ንግግር በአንድ ትልቅ ሉዓላዊ ቤተክርስቲያን አንግል እየተለጠጠ የዛኛውን በዛ እየታየ ለምሳሌ እኔ ስናገር ንግግሬ ያልጣመው ሰው ሉትራኖች ብሎ ድንጋይ የሚወረውር ከሆነ ሙሉ ወንጌሎች እያልኩ እኔ መልስ የምትመሰጥ ከሆነ ሰሚር ስተናል ብዬ አስባለሁ። ጨዋነትም ጎሎናል ብዬም ደፍሬ ለመናገር እችላለሁ። እና በዛ ደረጃ ባይታይ፣ በግለሰቦች ደረጃ ያሉ ነገሮች በዛ ቢታዩ። ሌላው ሄሎ ይከብዳል ብዬ የማስበው ምንድን ነው፣ አሁን እያንዳንዱ ሰው በግሉ ሄዶ ፊት ሆኗል። በግሉ የአንድ እምነት አቀንቃኝና አቋም ሆኗል። እና በየትኛው ፕላትፎርም ነው የምትይዙ? በቃ አጥቢያው እጁ ነው የምትይዙ። በቃ አጥቢያው እጁ ላይ ያለች ሞባይል ናት። የመሰለው እንደፈለገ ይናገራል፣ ያኛውም እንደፈለገ ይናገራል። ከአባቶች ዘመን ጀምሮ ክሪዶችን ሲያጣጥል የቀደመችን ቤተክርስቲያን የመሯትን እውነቶችን ያቆዩልን ሰዎች ሲዘልፍ ትመለከቻለሽ። በየትኛው ትይዣለሽ? ይሄኛውም እንደዛው። እና በዚህ ልክ ከሰፈር ነው እኔ ብዙ አንታመምበትም ብዬ አስባለሁ። ከዛ ውጪ አንድ ያደረገን እስካሁን በህብረታችን ውስጥ የሰራ የጠበቀን ብዙ መከራ እንድታልፍ የክርስቶስን የኢትዮጵያዊቷን ቤተክርስቲያን ያገዘ የጌታ እጅ አሁንም አለ ብዬ አስባለሁ። እና ጥሩ ነው ቁጭ ብሎ በመነጋገሩ መመካከሩ ቢኖር ጥሩ ነው። ግን ችላ ልንለው የማይገባን ሌላ ሶስተኛ እጅ ግን እንዳለ እኔ እንዲሁ በራሴ አንዳንድ የተረዳኋቸው ነገሮች ስላሉ ይሄ ቤት እንደዚህ መለጠጡና ግራና ቀኝ መወጠሩ እዛ ቦታ እንደ ትርፍ የሚያይ አካል ያለ ይመስለኛል። እሱንም ልብ ልንለው ይገባል ብዬ አስባለሁ። እና በተቻለ መጠን ያ ቢሆን፣ ቀጥሎ ደግሞ አሁን የምናወራው ኦንላይን ነው። አሁን እዚህ ጋር ራሱ 100 በላይ ምናምን አየር ላይ ነው እያወራን ያለ ነው። እንዲህ አይነት ነገሮችን እንደው አትሊስት ከጀርባ ከመጋረጃው ጀርባ ተደዋውለን ተገናኝተን እንዴት ቢሆን ይሻላል የሚለውን ነገር ቢወራ ሞር የሚጠቅም ነገር ወደ አደባባዩ ዘንድ መመለስ የምንችልበት የሚሰብኑን ሁሉ ጸጋ የሚሰጥ ነገር ከኛ የሚዘገንበትን ነገር ልንፈጥረው እንችላለን ብዬ አስባለሁ። እና አሁንም ቢሆን እስካሁን ማወራው እንደ አንድ ግለሰብ ነው እያወራ ያለሁት እና በዚህ ደረጃ ቢታይ ጥሩ ነው። ይሄንን ነው አሁን ለጊዜው ማለት የምችለው። ተባረኩ። በጣም ወዳችኋለሁ። ሶሪ አንድ ነገር ልበልና ታችሉን ሌሎች ሰዎች መግባት ከፈለጉ ከይቅርታ ጋር ያ በፍቄ አሁን 2 ነገሮችን ሲል ነበርና እንደው ኮሜንት ለማድረግ ሳይሄድ ማለት ነውና፣ አንደኛ እናንተ ፊተኞች ናችሁ፣ የወንጌል ፊገሮች ናችሁ። እናንተ እንደ ቀላል የምትታዩ ሰዎች አይደሉም። ኢትዮጵያ ውስጥ በኢቫንጀሊዝም ላይም ቢሆን በትምህርቶቻችሁም ቢሆን በየትኛውም አቅጣጫ እናንተ ፊተኞች ናችሁ። ስለዚህ እኔ በፍቄ ሲናገር የሆነ አንድ ግለሰብ ተናገረ አይደለም። ነጋሽ ቶሎሳ ሲናገሩ አሜን፣ ቤተክርስቲያን ውስጥ ያሉ አባቶች የምናውቃቸው ፊገር ሰዎች ሲናገሩ የሆነ ግለሰብ እንደተናገረ አይደለም። ስለዚህ እናንተ ዌት አለው። አንድ እሱም ብትወስደው ፍቄ ምንድነው የጀኔሬሽኑ ፊገሮች ናችሁ እናንተ የትውልዱ ማለት ነው። እና እሱ በጣም ትልቅ ዋና ነገር ነው። እናንተ ካላስተካከላችሁት፣ እናንተ ጣልቃ ገብታችሁ ኖ ምናምን ካላላችሁ፣ ካልገራችሁ
ይሄ አባት የሌለው አይነት ትውልድ እንደሆነ ሊታሰብ ይገባል። አንድ እሱ ነው። ሁለተኛ ምንድን ነው አቲን ቅድም ስታነሳ የነበረው ነገር ቤተክርስቲያን የራሷ መልክ አላት። ኦፍኮርስ እዚህ ኦንላይን ላይ ያለው ኤክስፒሪየንስ ሌላ ነው። እኔ ፐርሰናሊ የማላውቀው ምድር ላይ ኢትዮጵያ በነበርኩበት ጊዜ ላይ የነበረው የማላውቀው አይነት ሌላ ኤክስፒሪየንስ ነው እዚህ ያለው እና አይነካውም ምድር ላይ ያለውን ኤክስፒሪየንስ ብሎ ማለት አይ ቲንክ ትክክል ነው ብዬ አላምንም። በፍቅር ነው ምነግርና እዚህ ሌላ የሆነ አንድ ጀኔሬሽን አለ ሊገራ የሚገባ ተነስቶ እንደፈለገ የወንጌልን አማኞች ፊገር ነኝ ሊል የሚፈልግ ቅድም እንዳልከው ከዛም ቃርሞ ምንድነው የቸርች ሂስትሪን ስላወቀ ወይም ደግሞ የሆነ ነገር ኮት ማድረግ የቸርች አባትን ኮት ማድረግ ስለቻለ አወኩ የሚል ትውልድ አለ። እዚህ ብዙም ትውልድ ነው ያለው እዚህ ኦንላይን ላይ ያለው ትውልድ እና ምድር ላይ ያለችው የኢቫንጀሊካል ቤተክርስቲያን አንተን ጨምሮ ኃላፊነት አለባችሁ እዚህ ላይ የሚደረገው ሜስ ማለት ነው። እና ይህንን ሜስ በአንድም በሌላ መንገድ አፌክት ያደርጋታል። ትልቋን ቤተክርስቲያን እያደረጋትም ነው ያለው እና ብዙዎች አንደኛ በማይገባ መልክ እየሳለት አባት የሌላት ወንጌል ዋጋ ያልተከፈለባት እንደዛ አይነት በቃ መሪ የሌላት አይነት ነገር ተደርጎ እየተሳለ ነውና በጣም ብዙ ነው። ይሄ መነግርህ ብዙ ሺህ ሰዎች ያሉበት ፕላትፎርም ነው መነግርህ እዚህ ያለው ማለት ነው ሜስ እና ይሄንን ነገር በአንድም በሌላ መንገድ አፌክት ስለሚያደርግ የእናንተ ጣልቃ ገብነት በቃ ግድም እየሆነ ነው ያለውና እንደው ኮንሰርን ቢያረጋችሁ አንዳንድ ጊዜ መታችሁ ኖ ይሄ እንዲህ አይደለም ማለት ብትችሉ መወገዝ ካለበትም እኔ በፍቅር ነው ሙግዘት የሚባለው ነገር ያው እንግዲህ ለፍቅር አንተ አልነግርም፣ ግን በፍቅር በመምከር ይሄ የክርስትና መልክ አይደለም፣ ስርዓት ያዙ፣ ጥግ ያዙ ማለት ብትችሉ ቢቻል መልካም ነው። ሁላችንንም ነው ስለ ሁላችንንም ነው። እኔም በማይገባ መንገድ ሲሄድ ተው ሊባል ሄሉም ተው ልታይ ልትባል ይገባልና እንደዛ ቢሆን ኢንቮልቭ ብታደርጉ መልካም ነው። ፍቄ እሱን ለመጨመር ነው። ተባረኩ። ሉረደኔታችንና ሌላ መግባት የሚፈልግ ሰው ካለ ይግባ። ሶሪቲ ኦኬ፣ እኔም ልሰናበታችሁ። ሳሚዬ ሀሳብ ገብቶኛል። ለዚህ ነው ቅድም ይሄ ሁሉን ነገር ደጅ ስቴጁ ላይ ስለምንነጋገረው ነው የመደማመጡ ምድል የሌለው ሰው እዚህ ጋር ሲያወራ በተሰጠችው ደቂቃ አሸናፊ ሆኖ ሀሳቡን ሸጦ መውጣትን እንጂ የሚያስበው የጋራ ለሆነ እውነት መጠንቀቅ የሚለውን ነገር ይረሳዋል። ስለዚህ አንዳንዴ የማይታለፉ ሀገሮችንም ለመስለል ይገደዳል እና ከዚህ ይልቅ እንደዚህ ጀስት እንደው ከጀርባ ተገናኝተን የምንደማመጥ ሰዎች ተግባብተን እንዴት ነው ይሄ ነገር የሚለውን ነገር የምንመካከርበት ነግርበት ነገር ቢኖር የሚል እንደ ሶሉሽን ያቀረብኩት ከዚህ የተነሳ ነው። እዚህ ጋር ማንም አይሰማህም እንዳለው ሁሉም አሸናፊ ሆኖ መውጣቱን ነው የሚያስበው። እና ውጣልኝ እንዋጣ ነው የምንሰማው ነገር ሁሉ ያለው እና በቃ መታመን አለበት። ጀስት እኔ እምነት ያልኩት ህይወት ያቆየሁት አሁን ከአሁን በፊት የአሴልቱራን ያለውን ትራዲሽን ሳወራ አንዳንድ ሰዎች በግል አብረታዊ ነበርና ገርሞኝ ነበር ስሰማቸው የነበረው። እንዴ ይሄ እኮ ክሪዴ ነው፣ ይሄ እኮ እምነቴ ነው። እንዴ ዛሬ ነው እንደሚያገኝ ይህን ሁሉ ዓመት እኮ ስኖር ይህንን ነኝ እምለውን እያለ እኮ የሚከተል በሚሊዮን የሚቆጠር የራሱን የቻለ እንትን አለው። ለምንድን ነው ዛሬ እንግዳ የሆኑ ብዬ ሳስብ ሌላ አሁን የምንላቸው ነገሮች የሆነ ስዕል ፈጥረዋል። ከዛ በኋላ ነው የተረዳሁት የመጣሁት እና እኔ ተረድቼ ነው የምኖረው። ሉትራኒዝምን አመለካከቴን ይዤ ፔንቴኮስታልን ቴዎሎጂ ገብቼ ተምሬያለሁ ማወቅ ስላለብኝ። ስለዚህ የትም መድረክ ላይ ስወጣ የሆንኩትን አውቃለሁ፣ የሆኑትን አውቃለሁ። ጀስት መሰረታዊ የሆነውን የእግዚአብሔርን ጸጋ ተከፋፍለን እኔም ጋር መጥተው ተከፋፍለው በዚህ መንገድ ወንጌሉ ይቀጥላል። ቱፊቴ ላይ ሳክራመንቴ ላይ ኮንፌሽኔ ላይ ደግሞ ሲመጣ የኔ የምለው አለ። ለሚጠየቀው ሁሉ መልሳለሁ። ከኔ አንግል ለሚመጣብኝም ላልገባኝ ነገር ጠይቃለሁ፣ መረዳውን ወስዳለሁ፣ ለምጠየቀው መልሳለሁ። በዚህ መንገድ እየሄድን ያለ ነው እና ይህንን በሚጠቅም መንገድ አባቶች ተጠቅመውት እዚህ ደርሳለች የክርስቶስ ቤተክርስቲያን።
ነገም ትቀጥላለች። ብዙ ተጽዕኖ ያመጣም ያልኩት ይሄ መንገድ ላለፉት 40፣ 50፣ 60 ዓመታት የቀጠለና የኢትዮጵያን ቤተክርስቲያን በዚህ መንገድ የገመደ ስለሆነ ምናልባት እዚህ ጋር ያሉ ነገሮች ገዝግዘው ለመጣል አቅም አይኖራቸውም የሚል ግምት ውስጥ ስላለ ነው ያንን ቃል ቅድም የተጠቀምኩት። ለውጡን ረፍ ለመባባል ግን እውነቴን ነው የምልህ ኦንላይን ከገባ ሁሉም በቃ ዊን ዊን እንትን ነው የሚያስበው እንጂ ይረጋ ብሎ ጀስት ለመረዳት የሆነ ልቡን አያገኝም። ለዚህ ነው ከጀርባ ተገናኝቶ በቀጠሮ ቢሆን እዚህ ውስጥ አሁን አሉ እነ ኤቢ አሉ። በጣም ሪስፔክት ማድረገው ወንድም ነው። ጥሩ እኔ ከኋላ አንዳንዴ ብዙ ማራለሁ ከሌሎችም እና እንደዚህ ተሰርቶ ዴቭም ቢሆን በጣም የሚሰማ ሰው ነው። በጣም የዋህ ሰው ነው። አንደርስታንድ ያደርግሃል፣ የገባውን ይነግርሃል። እንደዚህ ሲሆን ጥሩ ይመስለኛል። በሙግት የምናክመው ነገር ያለ አይመስለኝም። ሙግት መፈጠር የለበትም እያልኩ አይደለም። እስኪበታትን እስኪለያይ እስኪያራረግ ድረስ አይደለም። ወዴት ነው የምንወስደው? ከማንስ ርቀን ወደ ማን ነው የምንጠጋው? አሁን ይህን አላውቅም። ኢቨን እንደው እንደ መጨረሻ ይሆንና ከአሁን በፊት የገባኝን ነገር ልንገርህ። የሆነ ሀሳቡን ተናግሬ ልወጣ ስል አንድ ሰው ገብቶ ጥያቄ ጠየቀኝና ዜዶ መሰለኝ ጠየቀኝ። ወንጌል ለማን ነው የምትሰብከው ብሎ ጠየቀኝ። ከአሁን በፊት ይህን ጥያቄ ሲጠይቅ ምን ግራውንድ እንደነበር እኔ አላውቅም። ወንጌልማ ለፍጥረት ነው የምትሰብከው፣ አጠቃላይ ወደ ውስጥም በትክክል ወንጌል ይሄ ነው በተባለበት ልክና አይነት መጠን ያልተረዱ ካሉ ወደ ውስጥ አስተካክላለሁ፣ ወደ ውጭ ወደ ጎን ወደ አልኩኝ። ከዛ በፊት ግን ለኦርቶዶክስና ለካቶሊክ አንሰብክም የሚል ነገር አየሩ ላይ እንዳለ ያው ጌታ ምስክሬን ያላቅም ነበር ይህን ነገር እና በዚህ ትንሽ ግራ የተጋቡ ሰዎች ነበሩ። በግል ማውርቻቸዋለሁ። አይ ጀስት አቋማችሁ ምንም ይሁን ግን ምንድን ነው ከኔ መልስ ያጣችሁት? አይደለም ለእንትናና ለእንትና ለፍጥረት ሁሉ እኮ ስል እኮ መልሼላችኋለሁ። እዛ ውስጥ ቀድሞ የነበረው ነገር ባይገባኝም ያለው ነገር ነግሬያችኋለሁ። ቀጥሎ እኔ በወቅቱ የነበረኝ ወንጌል ስባል ኢየሱስ ያድናል ብለህ የምትገላገለውን ሳይሆን ያ ያድናል ያልከው ጌታ ዳግም መጥቶ እስኪወስድህ ወይ እሱ ጋር እስክትሄድ ድረስ ያለውን መጠበቅን ጭምር እያሰብኩ ነው ስመልስ የነበረው እና አይ ለፍጥረት ሁሉ ነው ብለህ እንኳን ትተቻለህ እዚህ ፕላትፎርም ላይ። ለምን በቃ አንድ ነገር አለች የተሰመረች። ለዛ ነው ብዙም አልገባው እና ግን ከጀርባ ብናወራ የልብ ለልብ እናወራለን። ደፍሬ መናገር ይችላል። እረፍ እንዲህ አይደለም ይሉ ማለት ይችላል። እዚህ ላይ ሪስፔክት አድርጌ ነው የማወራው እና ከዚህ የተነሳ ነው ጀስት አያስፈልግም ማለት ሳይሆን እንደ አንድ ፕላትፎርም ቢወሰድ ሁሉ ነገራችን ደጅ ላይ ብቻ ሳይሆን ወደኋላም ደግሞ የምናወራበት ጊዜ ቢኖር። አንዳንዴ እኮ አለ ይገረዙ አይገረዙ ጳውሎስና ጴጥሮስን እኮ ሲያጨቃጨቅ ከተማ አልሞሉም የተጨቃጨቁ ከአጥቢያ አጥቢያ ቀጥ ብለው ወደ ዋናዎች ላይ መጡት እና እንደዚህ አይነት ነገር እንደ አባቶቻችን ቢለምድብን የበለጠ ምርኮ ሊሰጠን የሚችልን አይነት ስራ እኛም በዘመናችን ሰርተን የተሻለን እውነትና ቤተክርስቲያን ለልጆቻችን ማድረስ እንችላለን የሚል ሀሳብ ነው ያለኝ። ተባረኩልኝ። ያው እሱ የመጣው ሊጠየቅ አይደለም፣ እንደዚህ እየያዝናቸው ነው እንግዲህ ብዙ ጊዜ ድንገት ስለሚሆንባቸው ጥያቄ አንዳንድ ጊዜ ሚስ አንደርስታንድ የሚደረጉትና ሊጠየቅ ስላልገባ በጣም ይቅርታ። ብዙዎቻቸው ብዙ ጥያቄ ይኖራቸዋል። በጣም ነው የምናመሰግነው ጊዜህን ሰጥተህ አብረህን ስለቆየ። የአንድ ጥያቄ መቀበል ትችላለህ? እኔም በመጨረሻ አንድ ምልህ ሀሳብ አለኝ። ያው እየሄድክም ቢሆን ትችላለህ። አንድ ጊዜ አንቺ ራስሽ ጥያቄ ይቅር እያልሽ መልሰሽ በጥያቄ አንድ እንኳን ይፈቀድልኝ ብዬ ነው አምላክ። እሺ ቀጥል ማርቆስ። እሺ ቄስ ሰላም ብያለሁ። እዚሁ ቲክቶክ ላይ ሌላም አንድ የሚነሳ ጥያቄ አለ። ማለት አንዳንድ ጊዜ ወንጌል ሰምተው ከክሪዱ ጋር በተያያዘ ሌላም ተጨማሪ ነገር ሰሞኑን እየሰማሁ ያለው ነገር ነው። ካቴኩመኖች ድነዋል ማለት ይቻላል ወይ? ለምሳሌ ወንጌል ሰብኮ ሳይጠመቅ አልዳንም የሚሉ ወገኖችም ስላሉ ማለት ነው። ለምሳሌ ከመጠመቁ በፊት ይሄ ነገር በሉተራን ስትሪ ውስጥ አለ ወይ ካቴኩመኖች? እና ይሄ ከአብሶሉት ነሰሰሪ ጋር አያይዘው ሌላ ደግሞ ከዚሁ ጋር ተያይዘው ባፕቲዝማል ሬጀነሬሽን አሁን እኮ እየተወያየን ያለ ነው ስፔሲፊክ የሆነ ዶክትሪኖች ላይ አይደለም። እንደዚህ አይነት ነገሮች ሲመጡ እንደዚህ ስፔሲፊክ የሆነ ነገሮች ላይ አይደለም። እንደዚህ አይነት ነገሮች ወደዚህ ሲመጡ እንዴት ነው ቶለሬት እሱን ለመምጣት ነው እየጠየቀው ነው ስፔሲፊክ የሆነ ቀጠሮ ይዘንለት ይህንን ሀሳብ እንዲናገር እናደርጋለን። ሰፊ ውይይት የሚያስፈልገው ስለሆነ ነው። ማርቆ ማነው ተገኝ? ማርቆ ማነው ተገኝ? ማነው ተመስገን? አዲስ አጀንዳ ለመፍጠር ሳይሆን
ከዚሁ ጋር ተያይዞ በጣም ይቅርታ ይህን ለመጠየቅ ነበር። ሌላኛው ግን ከዚህ ጋር በተያያዘ ህብረታችን አንድነታችን ላይ የበለጠ አንድ እንድንሆን ነገረ ክርስቶስን መጥተህ ብታስተምረን አጠቃላይ ፕራክቲካል የሆነ ክርስቶሎጂ እንድንማር። ምክንያቱም አሁን የሆነ አንድ ጥግ የያዘ ግሩፕ አለ። በቃ የሆነ አንድ ዴኖሚኔሽን ዋና አንተን ብቻ ነው የሚይዘው፣ ሌላኛው ደግሞ አይ መንፈስ ብቻ የሚልም ግሩፕ አለና መጥተህ ብታስተምር ይሄኛውንስ ፍቃድ ቢሆን ብዬ በጌታ ፍቅር እጠይቃለሁ። እሷንም ለመጠየቅ ነበረ። በጌታ ፍቅር እጠይቃለሁ። እሷንም ለመጠየቅ ነበረ። ጌታ ጊዜ ይሰጠናል። እኔ ደስተኛ ነኝ። ተሜ ያነሳውንም ጥያቄ በግልም እኮ ማውራት እንችላለን ብዙ ጊዜ። እንደውም እንደዚህ ከአሁን በፊት ከ3 ወራት በፊት ራሱ በእንደዚህ አይነት ነገሮች ላይ የሆነ አለመግባባትን ሳይ ከስር አንዳንድ ሰዎችን ስልኬን ሁሉ አስቀምጥ ነበር። በቃ በዚህ ጉዳይ ላይ እንደዋወልና እናውራ። የሚፈለገው መረዳዳት አይደለም፣ በቃ መጨቃጨቅ ነው የሚፈለገው። እና ያን እያየው ይገርመኝ ነበረ። ስልኬን አስቀምጬ ማውራት እንችላለን። ከሉትራኒዝም አንግል እንዴት እንደምናምን ከራሱ ከሉትራዊ ስትሰሙት ከዛ በኋላ ከሚናገረው ተነስተ አሁን አንዳንዶች ሰው አሉ እኔ እንኳን መስማት ሲያስፈልጋቸው መጽሐፍቶችን አገላብጠው እነሱ እንዲህ ነው የሚረዱት ብለው ከሚረዱት ተነስተው የሚቀበሉትና የማይቀበሉበት ምክንያት ያስቀምጣሉ። ይሄ ጨዋው አካሄድ ነው ብዬ አስባለሁ። ለእኛ ግን ይሄ ፕላትፎርም እርስ በርስ የምንጓተትበት ብቻ ሳይሆን ክርስቶስ የተባለውን ብርሃን በማብራት ሰዎችን ከዚህ ከሚጠብቃቸው ዘላለማዊ ጥፋት ስለማዳን በጣም 98%ን ብንጠቀምበት ነው አዋጪ ነው፣ ጥሪያችን ነው ብዬ አስባለሁ። እና በተቻለ መጠን እዛ ላይ ፎከስ ቢደረግ ብዙዎችን እናድናቸዋለን፣ የገቡትንም ደግሞ እናጸናቸዋለን ብዬ አስባለሁ። እና ክርስቶሎጂ ላይ ያለው ነገር ትኩረት ቢሰጠው የሰማይ መልእክቱ ተሰብኮ ሰዎች ለድህነት ጥሪ ተጠርተው እንደዚህ አይነት ስራዎች ቢሰሩ ሞር ከጠቀምነው በላይ እንጠቅማለን። ይሄኛው አያስፈልግም እያልኩ ሳይሆን ቋሚ ሆኖ እንደገና ማንደማመጥበት ከሆነ ግን እያፈረሰን ነው የሚሄደው። እና ቅድም ጳውሎስና ጴጥሮስን የጠቀስኩት ከዚህ የተነሳ ነው። ይገረዙ አይገረዙ አሁን ለእኛ ቀላል ሊመስል ይችላል፣ በወቅቱ ለነበረው ግን የሚጠሳጠስ ጉዳይ ነው ያለው እና እንዴት ያከሙበትን ጥበብ እደነቅበታለሁ። እና የሚሰሙት አካል ነበራቸው። ይሁን ሲባል እሺ ብለው በቃ የሚያስቀጥሉት ነገር ነበራቸው እንጂ በእልዛው ሲበጣጠሱ አትመለከታቸው። እና ያም አብሮ ቢደረግ ጥሩ ነው። በግልም የገባችኝን ያክል እኔ ዛትማችም እንደዚህ ብዙ ምንትን ባይደረግና የገባኝን ያክል እኔ ለመመለስ ፈቃደኛ ነኝ። በግል ለመግባባት እስከሆነ ድረስ እንዲህ ምንድነው ለመሟገት ምናምን አይነት ነገር ከሆነ ትርጉም አይኖረውም። እኔ እንጃ እንግዲህ እዛው ስላላደኩ ሊሆን ይችላል። እና እንግዲህ በዛ ደረጃ ቢታይ ጥሩ ነው። ምናልባት እዚህ ጋር ተሜም በኋላም እንደዚህ ነገም ማውራት እንችላለን። እኔ ጋር ያለችውን የገባኝን ነገር መናገር እችላለሁ። የማልችለውን ደግሞ አልችልም እላለሁ። እና ሌሎች ደግሞ ያነበቡ ካሉ እነሱ ጋር ደግሞ በጋራ ሄድን የምንረዳዳበት ነገር ይኖራል። በዚህ አቅጣጫ ቢታይ እኔ መወር እዚህ ካሪዝማው ላይ እና መወር ዲቮሽናል በሆነ ጉዳይ ላይ ነው ትኩረት ሰጥቼ ሳገለግል የመጣሁት። እና መወር አትራክት የሚያደርገኝ ያ ነው። በራሴን ቤት ስገባ አይታችሁ ከሆነ ገላትያን ኤክሴጀሲስ ማድረግ፣ ኤፌሶን ኤክሴጀሲስ ማድረግ ይሄ ነገር ይወዳለሁ እና እዛ ላይ ነው ብዙ የቆየሁት። በዛ አይነት መንገድ ነገሮች ቢታዩ ጥሩ ነው። እንግዲህ ነገም እንግዲህ ፕሮግራም አለ በየቸርቾቻችን። ከባህር ማዶ ያላችሁ ምናልባት ብዙ ላይ ጎዳችሁ ይችላል ከዚህ በኋላ በቆየቱ። በጣም ቴንኪው፣ ተባረኩ። ሌላ ጊዜ ደግሞ እንዲህ ብቅ ብዬ ደግሞ አብረን እናሳልፋለን። እሺ ቄስ ፍቄ በጣም ነው የምናመሰግነው በእውነት ይህን ያህል ጊዜን ስለሰጠን እግዚአብሔር ይባርክ። ስለ ልብ ቅንነት ሁሉ በጣም እናመሰግናለን። ያው ሌላ ጊዜ እንጽፍልህና ቀጠሮ ይዘን መተህ አብረን ያው የምታካፍለን ነገር ይኖራል። ጌታ ኢየሱስ አብዝቶ ይባርክ። በእኔ በኩል ሌሎች ሰላም ድሮ ቴንኪዩ በፍቄ ተባረክልን። ተባረክ። አንተ ተሳሚ ግን ውግዘት ምናምን የጠራብን ምን ነክተው ነው? ናቱን አስገቡት። ናቱም አይገባም። ዋና ጉዳይ ላይ ካላወገዘን ታዲያ ማን ያወግዘን? እዚህ ለውግዘት አይደለም እዚህ የተሰበሰብ ነው። ተጽዕኖ አድርጋችኋል። ይግባ ናቱን መወገዝ አለበት። ናቱን አንደርስታንድ ፓስተር ወጋየሁ ስላለሽ እሷ ታወግዝናለች። ናግባ ናቱማ እኮ በቃ አይወገዝም። እንዴት ነው እሱ ውግዘቱን ወደዛ ሴቶችን መጋቢነት ተቀበልክ ማለት ነው? በውግዘት ከሆነ እኔ አይደለም የእናንተ ሌላ መቀበል
በእናትነት ነው የሚቀበላችሁ። እኔ ግልጽ ልንገራችሁ፣ ለውግዘት ሲሆን ይቀበላል። አውግዝልን አለ እኮ። ውግዘቱ በአናቴማ ነው ወይስ እንዴት ነው ነገርየው? አናቴማ ነው ይሄን ያደረገ ያላደረገ በአሁኑ ትምህርት መሰረት ውግዘት አናቴማ ነው። ሌላ ምን ሊሆን ይችላል? ነብዩ መጣ። ነብዩም ሳሚንም ሰላም በሉት። ዝም አላችሁት። ሳሚ ሰላም ብለናል። ሳሚ እስካሁን አላወራም። እንዲያውም ሳሚ ጨዋ፣ በእውነት በጣም የተወደደ ሰላም ለእናንተ ነው። እኔ ደስ ያለኝን ነው መናገር የምፈልገው። በእንደዚህ ሁኔታ ላይ ችግሮችም ይኑሩ ይጉዳም አይጉዳም አክብረው እንደዚህ የሚመጡ ሰዎች በዘመናችን ውስጥ ላይ ማግኘታችንን እኔ በጣም ለነሱ አክብሮት አለኝ። ማለት ዛሬ ለተገኘው ለሪቨረንድም ለዳዊትም አክብሮት አለኝ። አንድ ሰው ምንም ያድርግ ተገኝቶ የሆነ ነገር ለመመለስ በራሱ መገኘት መቻሉ ማለት ነው እና ይሄ ነገር አይ ቲንክ ጥሩ ተስፋ ሊኖረው ይችላል። ሰዎች መገኘት መቻላቸው እኛ ብቻ የሆነ ተናግረናቸው እንዳናልፍ የሚጠቅሙ መሆናቸውን በዚህ ደስ ብሎኛል። ሶሪቲም በጣም ጌታ ይባርክሽ። ሌሎቻችሁም ለምሰጧቸው ሀሳቦች ለመልካም ነገሩ እኔ በጣም ከእናንተ ጋር ጆይን ማድረጌን በጣም እንደ ትልቅ ክብር በረከት ቆጥሬዋለሁ። ተባረኩልኝ። እግዚአብሔር ይባርካችሁ። ሶሪት ያለሽ አለው አገልጋይ ዘሪሁን ሰላም ፕሮፌት ዛሬ ትንቢት ሳይነግረንማ አይወጣም። ሶሪቲ ምናል ሶሪቲ ሳሚ ምን ሆነ ነው የጠፋው? ዝም ብሎ ዘው ብሎ ካል ያ እሱን አውርደው እንዴ ማንን አንቺ ጎን አጠገብሽ በሰከንድ ይሄ ሁሉ ተመክራችሁ ተቀየራችሁ እንዴ? ኧረ ተው ግን ፔንቴኮስታል የራችሁ እንዴ? ኧረ ተው ግን ፔንቴኮስታል ሳሚንማ እንዳትወርዱት። አንድ ያለን ቅን ወንድም እሱ ነው። ተው ናገባ ብላችሁ አስገብታችሁ ስጨርሱ ማለት ፖለቲካ እየሰራው ነው። ቀስቱን ሌላ ሳሚ የእግዚአብሔር ሰው ፕሮፌት እስኪ ትንሽ የትንቢት ቃል ልቀቅብን። ኧረ ኤቢ በላንተም ደግሞ ለኢንተርቪው ትጠፈለጋለና እንኳን ገባ ቄስ ፍቄ ወረ ሄደ እኔም ጥያቄ ገብቶብኝ በእናታችሁ ሳልሰማው ወይ በምን የተስማማችሁ? እኔ ራሴ ስልክ ገባብኝ። በግል ነው ኤቢ በግል ነው በግል ነው ያወራው። የራሱ ነው እንጂ እኛ ብዙ ጥያቄ እሱ በቄሱ ላይ ራሱ ነበር። አይ በቃ ተቆራርጦ ይደርሰኛል፣ አታስቡ። ተቆራርጦ ይደርሰኛል፣ አታስቡ። እኔ ማድረግ እንዳሰብኩት ታውቃለህ። እንግዳ ነው ብዬ ነው ዝም ያልኩት እንጂ ግን አላወቅሽውም ነበር እንዴ? አይ ያ እንዲሁ እንትኑን ሰምቻለሁ፣ እሱ መሆኑን አላወኩም ነበረ። አሁን በኋላ ገባኝ፣ ብዙ ነገር ገባኝ በኋላ እሱ መሆኑ። ቢሲ ግን ትንሽ ሃርድ ቶክ ልታረገው ሞክረ ነበር። ያዘው ጭመቀው ችግር የለም። አይ እዚህ ቤት እኛ ዝም ብለን አናንቆለባበስም። ማንም ቢመጣ ሬቨረንድ ቢሆን ተቀየራችሁ እኮ እኔ አንድ የማይገባኝ ነገር ሰዎች መጥተው ዲስከስ ከማድረግ ይልቅ እጅ ይሰጣሉ። ከዛ አስተምረን እስቲ ምከረን። ለመመከርና እዛው ቤቱ ሄድ። እዚህ ከመጣ አይዲያው ላይ እንነጋገራለን ሁላችንም በነፃነት። ዋኖቻችሁን አስቡ። ተው ለእናንቺ ሊሆን ይችላል ዋና፣ ለእኔ ዋና አይደለም እሱ። እንዴ በሐዋርያት መሰረት ላይ ተመስርታችኋል ነው የሚለው። ዋነኞቼ እነሱ ናቸው እንጂ ነው። ይሄ I'm not saying this with disrespect አላውቀውም። እዚህ መጥተን ስለ ሉተር ሲወራ የሉተራንን ኮምፕሊት የሆነ እንትን አልተቀበለውም። እሱ ብዙ ፑሽ ላደረገው አልቻልኩም፣ አልፈለግኩምም። ቢፎር ክራይስት ነው ይላል። በጣም ኢትዮጵያ ቤተክርስቲያንን ቢፎር ክራይስት አይደለም፣ ቢፎር ኮፊ ነው። ይኸው እሱም አንዱ ነው። ንገረው እስኪ ተነጋገር እስኪ። ይሄ ልጅ እኮ አይ እኔ እንኳን ከንግግር
ከንግግር ጥንካሬ ተነስቼ ደስ ብሎ ቢፎር ክራይስት እኔ ግን ሳልጠይቀው የሚለው ነገር የመጨረሻ ምን መሰላችሁ? ይሄ የእኛ ቤተክርስቲያን የራሱ የሆነ መልክ አላት። የኢትዮጵያ ማንም ሰው ስለ ሉተራን ወይ ሲናገር የኢትዮጵያውን ነው የምታወራው ወይስ ዓለም አቀፉን ተብሎ መጠየቅ አለበት። አንዳንዶቹ ስሙን ይዘው በኋላ እንትኑ ኮንፌሽኑን ይቀበላሉ። ሚክስድ የራሱ የሆነ ካራክተር አለው። የኢትዮጵያ ሉተራን ቸርች እዚህ ያሉ ሉተራን ቸርች የኢትዮጵያ ሉተራን ቸርች አያውቋት አይቀበሏትም። በፕራክቲሱ በምናምን የኛ የተለየ ነው። በቃ የሆነ ሃይብሪድ ነው። አንደኛው እሱ ነው። ግን አሁን እዚህ አሜሪካን ሀገር ይሆን ስመጣ የዛሬ ሜኒ ሞር ዳን 2 decades ago እዚህ ያሉ ቸርቾች ስቴትመንት ኦፍ ፌዝ ራሱ አልነበራቸውም። ምክንያቱም ሁላችንም የመጣ ነው። ግማሹ አዲስ ኪዳን፣ ግማሹ ከምስጋና ቸርች ቅድም ያለችው አሰቡ ከሚባሉት ከገነት ቸርች ከቃለ ሕይወት ከምናምን ነው እና አንድ ላይ ነው ዲሲ መተን የተሰባሰብን። ከየት ነህ? ሙሉ ወንጌል፣ አንተ ቃለ ሕይወት፣ ግማሹ ገነት። ስለ ዶክትሪን አልተጠያየቅን። ሁላችንም በጌታ አንድ ነን። በአንድ ታዛጥ ሆነን ነው እንትን ያደረግነው እና የማንንም ዶክትሪን ስቴትመንት ኦፍ ፌዝ ብለን እናወራ በሚለው እንኳን አንድ ገጽ እንኳን አትሞላም። እንትኑ ላይ የተሞሉ በቃ በስላሴ ያምናሉ። ይሄ ኮመናሊቲ የሆነ ስለዚህ ምንድነው የሆነ ኢንዶር ዲቤት ነው የሚሆነው። ኤክስቴንሻል እና ነን ኤሴንሻል በሆኑ ነገሮች ላይ ነው ተከራከረ ያለው። ለዚህ ነው ይሄ ካልሆነ አልቀበልም የሚለው ነገር በስደት ክርስትናው ያልተፈተነ ሰው የወንድሞችን በጌታ የሚያምኑ ወንድሞችን ፍለጋ ያልደከመ ሰው ዝም ብሎ የሚያወራው ነገር ነው። እዛ ከኢትዮጵያ ያላችሁ በቃ እንደ ብፌ ነው የምታነሱት በየቸርቹ እየሄዳችሁ እና እዚህ ስትመጡ እዛ ያለውን ህብረት አታገኙትም እዚህ እና አንዳንዱ ክርክር በቃ እኔ ግርም ይለኛል። because you haven't seen it ልክ እስር ቤቱ ስትገቡ በጌታ የሆነ መጽሐፍ ቅዱስ ብትከለከሉ የወምብራንድን መጽሐፍ አንብባችሁናል። I suffered for Christ የሚለውን እና ከመዝሙር ላይ ጥቂት መዝሙር 23ን ያወቀ ሰው ልክ እንደ ቸርች ፓስተር ነበር የሚቆጠረው እየደጋገመ እንዲልላቸው የዶክትሪን ጥያቄ ኮንፌሽን እንደዚህ ያልክ የሚለው ነገር ሁለተኛ ነን ኤሴንሻል ነገር ነው። ለዚህ ነው እዚህ አንድ በሚያደርገን ነገር ላይ ሆነን እንደዚህ አይነት ክርክሮች ላይ ቶለሬት በመደራረግ ነቀፋና ብዙ ፑሽ ሳንደራረግ ነው መሆን ያለበት። ከቅድም ጀምሮ ስናወራ የነበረውም ይሄ ነው። የማርያም አይኗ ቀለም ሰማያዊ ነው ብራውን አይነት ክርክር እንዳይሆን ማለት ነው። ስለዚህ ሰዎችን ደግሞ አንደርስታንድ ማድረግ አለብን። ለምሳሌ ሴሴሽኒስት የሆነ ወንድም ቢመጣ ለማሳመን እንሞክራለን። ካልሆነ ግን እስቲ በክርስቶስ ወንድም አይደለም ማለት ነው። እዚህ ፕሬስቢቴሪያን እና ባፕቲስት እና አርሲስ ፕሮል እና ጆ ማካርተር እነዚህ ታላላቅ የእግዚአብሔር ሰዎች በባፕቲዝም አይስማሙም። ባፕቲስቶች ህፃናት፣ ፕሬስቢቴሪያን ህፃናት ያጠምቃሉ፣ ባፕቲስቶቹ አያጠምቁ። መጀመሪያ ማመን አለበት ብለው ነው የሚያምኑት። ይሄ ግን ቲ4ጂ የሚል ትልቅ ሚኒስትሪ ያለ ቱጌዘር ፎር ክራይስት ትልቅ የወንጌል ስርጭት ያደርጉ ግን በዚህ ልዩነታቸው እንትን አያደርጉ አብረው ወንጌል ይሰራሉ እና ሰው እየጠፋ እየሞተ ቅድም ተስፋች በጣም ፓሽኔት ሆኖ ሲናገር ነበር። ህዝብ እየጠፋ በማይረባ ነገር ላይ መላእክት በስፒል ጫፍ ላይ ይደንስን መደነስ ይችላል በሚል ክርክር ብሎ በፓሽኔት እና በቁጭት ሲናገር ሰምቼው ነበር። እና አንዳንድ ጊዜ በጣም እንትን እንዳናረገው ስትሬች እንዳናረገው እንደዚህ አይነት ነገሮችን ብዬ እፈራለሁ። በተለይ እዚህ አይነት ቦታ ላይ ቅድም ሳሚም ለዚህ ነው ውግዘት ምናምን ሲል ኧረ ቀዝቅዘው ምናምን ያልኩት እና መነጋገሩ አይ ቲንክ መልካም ነገር ነው ብዬ ነው የማስበው። ቀጥሉበት። እና እንዴት ናችሁ? በተረፈ ወገኖች በተረፈም በማንም አይደለንም። ሰላም አለን፣ በምህረቱ አለን። ቢሲና 5 አይነት ነን እያልከኝ ነው አይደል? 5 አይነት ናችሁ እያልከን እኮ ነው። በጣም እኔ እንጃ ከባድ ነው። እምነቱን ይበረን። ቢሲ ያላችሁትን እንግባባ። ኧረ ማለት ናችሁ ቢሲ ቤተ እምነት ቄት ነው። እኔ ኢቫንጀሊካል ነኝ። እንትን ኢትዮጵያ ያለሁት ወይስ አሜሪካን ሀገር ያለሁት?
ሄሉ ከፀሐይ መግቢያ እስከ ፀሐይ መውጫ የእግዚአብሔር ስም የተመሰገነ ይሁን። ዓለም አቀፍ ቤተክርስቲያን ነን ዲኖሚኔሽናል ነኝ እኔ። ፓስታ የቀዘቀዘ ኢንተርናሽናል ነው ማለት ነው። ዘይት ነው ራሳሽ። ናይስ ሰላም ብያለሁ ሳሚ። ዘይት ተጨመረበት እንዴ? ፈልቶ የቀዘቀዘ ዘይት እኮ ዘርሽ ፕላንት ያረጋት መሰለችኝ። እሷ በዘይት ካለበት ዘርሽ የሚመራት ነው። ኧረ ምንም ዘይት ቅባት ምናምን ሰዓት ምናምን የለም። ጌታ ነው ያለው እኛ ጋር። ወይ ጋድ ቢሲ ግን I didn't get you by the way የኢትዮጵያው ነው የኢትዮጵያው የሆነ ኢኔዌይ የሆነ ራሱን እንደገና አጀስት ያደረገ ዴቨሎፕ ያደረገ ምናምን መካነ ኢየሱስ ነው ኦር እናንተ ጋር ያለውን የሉትራን ትራዲሽን ነው ጥሩ ነው እያልክ ያለው? ምንም አንደርስታንድ አላደረኩትም። ሚስ አንደርስታንድ አላደረገ የኢትዮጵያ ያልኩት ምን ማለት ይመስላል? ኢትዮጵያ ሉትራኖቹ ወይም መኖናይትስ ወደ ኢትዮጵያ ሲገቡ ብዙዎቹ አንዳንዶቹ ሴሴሽኒስት ምናምን ነበሩ። መካነ ኢየሱስ በዶክትሪን ደረጃ ማለት ነው ወይም ቃለ ሕይወት ትመለከተው ያንን ትምህርት ይዘው የገቡት ሚሽነሪዎቹ እንደዛ ነበሩ። አንዳንዶቹ ባፕቲስቶች በመንፈስ ቅዱስ ስጦታዎች ምናምን አያምኑ፣ በቃ ቆመዋል ነው የሚሉት። ኢትዮጵያ መጥቶ ግን እነዛ ቸርቾች በመንፈስ ቅዱስ እንቅስቃሴ በጠቅላላ ሁሉም ተነክተዋል። ቅድም ቄሱ እንዳለው ሬቨረንዱ የሉትራን ቸርቾች ብዙዎቹ ሴሴሽኒስቶች ናቸው። አንዳንድ ሶፍት ሴሴሽኒስት የሚባሉ አሉ። ኢቨን የመንፈስ ቅዱስን ኦፕን በት ኮሸስ የሚባሉት ሉትራን እንኳን እንደ 1980s ምናምን ናቸው እንጂ 95% ሉትራኖች ብዙ ጊዜ በጊፍት ኦፍ ሆሊ ስፒሪት እንትን ያደርጉ። ኢትዮጵያ ስትመጣ ግን እኛ ሙሉ ወንጌል እንሄዳለን፣ ቃለ ሕይወት ትሄዳለ፣ ገነት ትሄዳለ። ሁሉም ቸርች አጋንንት የያዛቸውን ነፃ ይወጣሉ። እንትን አለ፣ የፈውስ ስጦታ አለ፣ በልሳን መናገር አለ። እሱን ያንን መልክ እዚህ ዩሮፕ አታየው። በቃ ሁሉንም 4 ኪሎ መካነ ኢየሱስ ይሄድ ነበርና ዋናዎቹ ማቃቸው ዘመዶችም ነበሩኝ። እዚያ ያሉት መካነ ኢየሱስ ሽማግሌዎቹ ራሳቸው በካቴኪዝም በምናምን በስርዓት እንትን ያደርጋሉ። ለብቻ ግን ለወጣቶች በደንብ የካሪዝማቲክ የሆነ ፕሮግራም ይደረግ ነበር። ይሄ የኢትዮጵያን መካነ ኢየሱስ ብትል ቃለ ሕይወትን ብትል መልካቸውን ቀይሮታል። በቃ ሁሉም ፔንቴኮስታል ወይም ካሪዝማቲክ ሆነዋል። ስለዚህ ቅድም ሬቨረንዱ እንደተናገረው እሱ ሂ ስፒክስ ኢን ታንክስ ቢሲ ሶሪ ፎር ኢንተረፕቲንግ፣ ግን አይ ቲንክ ቢንግ ፔንቴኮስታል ራሱ ካሪዝማቲክ መሆን ነሰሰርሊ ሆል ትራዲሽንህን ትውፊትህን ሪፎርመድ አናባፕቲስት ኦር ሉትራን ትራዲሽንህን አቦሊሽ ማድረግ እኮ አይደለም ማለት የግድ ከሁሉም ትራዲሽን ጋር የሚጋጭ አይደለም። ፔንቴኮስታል ሆንክ ማለት ካሪዝማቲክ ሆንክ ማለት ሉትራንነትን ያሳጣል ማለት አይደለም። ኦር ሜኖናይት መሆንን ያሳጣል ማለት አይደለም። አፕሮፕሬት አሁን ለምሳሌ መካነ ኢየሱስ ያደረጉት አፕሮፕሬት ነው ያደረጉት። ሰነድ አዘጋጁ፣ ካሪዝማቲክ ሉትራንን አሉ። ምን አይነት ነገሮችን እንደሚመለከቱ በደንብ የተሟላ ዶክመንት አዘጋጅተው አብረው ከቡክ ኦፍ ኮንኮርድ ጋር አጣጥመው ከሉትራን ትራዲሽናቸው ጋር ሊተርጃቸውን ሳይነካ ኢሴንሻሊውን ፋንዳሜንታል ዶክትሪኖቻቸውን ሳይነካ አፕሮፕሬት አድርገው አብረው እየቀጠሉ ነው። እኔ እሱማ በጣም እኮ ነው የማደንቀው አፕሮፕሬት ማድረጋቸው። አሁን ይሄ ኮንኮርድን የሚቀበሉት ሁሉም አንድ የሚያደርጋቸውን ያንን መዝገብ የሚቀበሉ ሌሎች አውትሳይድ ኦፍ ኢትዮጵያ ያሉ ሉተራኖች ግን ይሄንን የካሪዝማቲክ የሆነውን ነገር አያውቁም። በጣም ጥቂቶች ናቸው። ለዚህ ነው የኢትዮጵያ እንትን ሉተራን ልዩ የሚያደርጋት። እንዳልከው ግን ልክ ነው። የሉተራን ትራዲሽን ኢሬዝ ያደርጋል ማለት አይደለም፣ ግን አዲስ መልክ ሰጠዋል። ለዚህ ነው ቅድም እንደ ሃይብሪድ ናቸው። ለምሳሌ አንዳንድ ካቶሊኮች ውስጥም አሉ እኮ አይደለ? ካሪዝማቲክ የሆኑ ካቶሊክስ አሉ። የተወሰነውን ነገር እንትን አድርጓቸዋል። የትራዲሽኑን ኪፕ ለማድረግ
ትራዲሽኑን ኪፕ ለማድረግ ይሞክራሉ። ግን እንደዛ ናቸው። ያ እንደገና ብዙ ጊዜ ሚስ የምናደርገው ነገር ምን አለ መሰለ፣ ምናልባት አንተም ኖቲስ አድርገው ሊሆን ይችላል፣ ኦር ሌሎቻችሁም ማለት ነው። ለምሳሌ አንዳንድ ሊተርጂካል ቤዚካሊ ዶግማቲክ ያልሆኑ ነገሮች፣ ዶግማ ያልሆኑ ነገሮች፣ ሊተርጂካል የሆኑ ነገሮች፣ ትራዲሽናል የሆኑ ነገሮች ከሀገሩ ባህል ካልቸር ጋር የኢንተርሴክት የማድረግ ባህሪ ያላቸው። ለምሳሌ ውጮቹ ኢንዲቪጁዋሊስቲክ ናቸው። በጣም ፕራይቬሲ ቫሊዩ በጣም ይደረጋል። እኛ ሀገር ደግሞ ኮሚዩናል ነን። ኢስቱ ኢትዮጵያን ጨምሮ የኮሚዩናል ትራዲሽን አለን እና ከሌላው ኮሚዩኒቲ ጋር አንድ ላይ አሲሚሌትድ ሆኖ የመኖር ትራዲሽኖችን አሲሚሌት ማድረግ በቀላሉ አካልቸሬት ማድረግ ትራዲሽን አለ። ሪሊጅኑም ላይ ሲመጣ አሁን ዲኖሚኔሽኑ እንደዚህ በጣም ዲስቲንጉሽድ ሆኖ ዲስቲንክት የሆኑ ፊቸሮቻቸውን በጣም ፕሮፓጌት አድርገው አጉልተው ምናምን ሳይሆን አንድ ላይ የሚሆኑበትን ነገር ነው ኢንተርቴን የሚያደርጉት። ኢትዮጵያ ውስጥ ያልሰራበት ምክንያት ይሄ ይመስለኛል። ኢትዮጵያ ውስጥ ፌል ያደረገው የኛ ራሱ ሶሻል ፋብሪካችን፣ ሶሻል ቢሄቨራችን በጣም ኮሚዩናል ነው፣ አሲሚሌትድ ነው። ከማህበረሰቡ ጋር አብረን ተዋህደን ነው የምንኖረው። ወደ ውጮቹ ስትሄድ ልክ ነህ። ሉትራን ሆኖ ራሱ እንደየሲኖዱ እንደውም አንዳንዶቹ እኮ ኮሚኒየን ሁሉ አብረው የማይወስዱ የሉትራን ሲኖዶች አሉ ካልተሳሳትኩ። የዊስካንሲኖች አሁን ካልተሳሳትኩ ከማን ጋር ነው ኢቨን ኮሚኒየን አብረው የማይወስዱ ሁሉ እንዳሉ ሰምቻለሁ። የኛ ሶሻል ስትራታ ለየት ያለ ባህሪ ስላለውም ሊሆን ይችላል ያልሰራው። ያን ደግሞ ኢንተርቴን ነው ማድረግ ያለብን። እንደ ውጮቹ በጣም ሴፓሬቲስት ሆነን ኢንዲቪጁዋሊስቲክ ሆነን ከምንኖር ኮሚዩናል የሆነው አስፔክት ለብዙ ዓመታት የኖረው እሱ ነው ብዬን የማስበው። ይሄ እንዴት ታየዋለህ? ምን መሰለህ፣ አሁን የኢትዮጵያው እነዚህ ካሪዝማቲክ ሉተራንስ ከዋናው ከኮንፌሽናል ሉተራኖች ጋር ዲያራቶድስ እንዳልከው አብሮ ኮሚኒየን እንኳን ለመውሰድ የማይፈቅዱ ኮንፌሽናል ሉተራንስ አሉ። አንድ ወንድማችን አላቲን ከታች መሰለኝ ሉተራን በዚህ ሰሚናሪ ነው የሚሄደው። አሁን እሱ በመንፈስ ቅዱስ ስጦታዎች በልሳን መጸለይን አይቀበልም፣ ግን ሁሌ እዚህ ቤት ይመጣል። አሁን እሱ ከሪቨረንድ ጋር እንደጋ ተመሳሳይ አቋም የላቸውም። ሁለቱም ግን ሉተራንን ኮንፌሽን ካቴኪዝሙን ምናምን ሁሉ እንቀበላለን ይላሉ። በዛ ላይ ግን እንትን አያደርጉ። ሳምታይምስ እንደዚህ አይነት ነገሮች ሊለያያቸው አብሮ ኮሚኒየን እንዳይወስዱ ሊያደርጋቸውም ይችላል። እነዚህ ካሪዝማቲክ ሉተራንስ የክርስቶስ ስጋ ወደ እውነት እኛ ስጋነት ይቀየራል የሚለውን የሚቀበሉም አሉ፣ የማይቀበሉም አሉ። ስለዚህ ለዚህ ነው ቅድም ያልኩት የኢትዮጵያ ሉተራን ቸርች በጣም ልዩ ናት፣ የተለየ እንትን አላት። ካሪዝማቲክ ሆና ሞር ለወንጌል ስራም እየጠቀማቸው ይመስለኛል። እንዳልከው ሌሎችን ኮንፌሽናቸውን ኪፕ ማድረግም ይችላሉ። አይ ዶንት ቲንክ እሱ ፕሮብሌም የሚሆን አይመስለኝም። ግን ከራሳቸው እንትን ኮንፌሽናል ሉተራንስ ጋር ግን they might be at odds ብዬ ነው የማስበው። ለዚህ ነው ቅድም የጠየቅኩት ኢንተርናሽናሉን ሉተራን ነው ወይ እንትን የምታደርገው? እሱ ማለትም ብዙ ጥያቄ የመጣበትም ለዚህ ነው። በልሳን እየጸለይክ ሉተራን ማለት ሉተራን ነኝ ካልክ which one? ብዙ ሰው ይህን ነገር እንትን ለማስታረቅ እንዳልከው ሚስ አንደርስታንዲንግ ያለ ይመስለኛል። ይህንን አንተም ትንሽ ኢትስ ኦብቪየስ እኮ ነው ማለት በጣም ኮንፌሽናል ኮንሰርቫቲቭ የሆኑ ሉተራኖች አሉ አይደለ? ላይክ በቃ ሳክራሜንትን ሴንተር የሚያደርጉ ካሪዝማቲክ ፕራክቲስን በሙሉ ሪጀክት የሚያደርጉ ክሎዝ ኮሚኒየን የሆኑ አሉ፣ የሚታወቁ ናቸው። እነ ኤልሲኤምኤስ እነ ዌልስ አፍሪካ ሀገር ውስጥ አሉ። ኤዥያ ሉተራን ቸርቾች አሉ። ከሌላ ጋር ህብረት የማያደርጉ ከየትኛውም አይነት ዲኖሚኔሽን ጋር ህብረት የማያደርጉ ኮንሰርቫቲቭ ከሆኑ ሉተራኖች ጋር ብቻ ኮሚኒየን የሚያደርጉ አሉ። ኢትዮጵያ ውስጥ ያለው ነን ኮንፌሽናል ሉተራን ነው። ዋን ኦፍ ከኤልሲኤ እዚህም ያለው ዩሮፕ ውስጥ ያለው ስቴት ቸርቾች ስትመለከታቸው እነዚህ ሉትራን ወርልድ ፌዴሬሽን ውስጥ ያሉት ማለት ነው።
ሞር ፍሌክሲብል ቴዎሎጂ ያላቸው ካሪዝማቲክ ኢንፍሉዌንስ አላቸው፣ ኢትዮጵያን ጨምሮ ኦፕን ኮሚኒቲ ናቸው፣ ሴቶችን ኦርዴን ያደርጋሉ ምናምን፣ በጣም ስትሮንግ የሆነ ኢኮኖሚካል ሪሌሽንሽፕ አላቸው ምናምን ነገር። ሶ ኢትዮጵያ ውስጥ ያለችው ቤተክርስቲያን አንደኛ ያለችው ራሱ በኤልደብሊውኤፍ ውስጥ ነው ያለችው፣ በሉትራን ወርልድ ኮንፌዴሬሽን ነው። አንዱ እኮ የነ ዴቭ እኮ እና የነ ጆናታን ሉትራን እኮ ዋናው እንትናቸው ኢንቴንሽናቸውም እኮ ከዚህ ፌዴሬሽን መውጣት አለባት ነው ኢትዮጵያ። በጣም ዲፍረንስ አለ። ኢትዮጵያ ውስጥ ያለው ኤክስፒሪየንስ ካሪዝማቲክ ነው፣ ሜንላይን ከሚባሉት ከዚህ ከሉትራን ወርልድ ፌዴሬሽን ጋር አብሮ ያለ ነው። ያንን አንስተ ነው እንግዲህ ኮንሰርቫቲቭ መሆን አለብህ ብለህ ልትለጥፍ የምትሞክረው። ለዛ ነው እኛ ምድር ላይ ያለውና እዚህ ሰማይ ላይ ያለው ምናምን ብለን የምንከራከረው እኮ ለዛ ነው። ኢትዮጵያ ውስጥ ያለው ግልጽ ነው፣ በፌዴሬሽንም የታቀፈ ነው። እዛ ውስጥ ያለው ለምሳሌ ሆሞሴክሹዋሊቲ ምናምናም ሲመጣ አብሮ የሚለጠፍባት ነው። ኢትዮጵያ ውስጥ ያለችው ቤተክርስቲያን አብሮ ይለጠፍባታል፣ አንድ ግሩፕ ውስጥ ስላለች፣ አንድ ፌዴሬሽን ውስጥ ስላለች ማለት ነው። ሶ ከዛ አንጻር መታየቱ ግልጽ ነው። ምንም እንትን የሚያደርግ አይደለም። ሳሚ ይቅርታ፣ ለምሳሌ ብዙ ጊዜ የተለመደ ሉተራን ሲባል ሁለት አይነት ነው። እኔ የማውቀው ሁለት አይነት ሆኖ በአሜሪካ 10 አይነት አለ ሉተራን ራሱ ችሎ ማለት ነው። ኤልካ ዊልኪንሰን ኤልሲኤምኤስን ጨምሮ ሌላ የተለያዩ እንትኖች አሉ። ግን ቶታሊ ሉተራንን በሁለት ነው የሚከፈለው። አንደኛው ካታሆሊክ የሆነው ሉተራን አለ፣ ሌላኛው ደግሞ ኦርቶዶክስ የሆነ ሉተራን አለ። ይህ በመላው ዓለም ያለ ነገር ማለት ነው። ካታሆሊኩ ጀስት እንደ ኢቫንጀሊካል ነው። ይሄ ኦርቶዶክሲው ደግሞ ጀስት ኮንፌሽናል ይሆንና የተጻፈውን ብቻ ንቅንቅ የማይል ማለት ነው። ከዚህ ከኮንፌሽኑ ንቅንቅ የማይል ይሄ ውጥረት አሁን ያለ ብቻ ሳይሆን በፊትም የነበረ ነው። ለምሳሌ ዊልኪንሰን በጣም ጠንካራ እንትን ነው። ከኤልሲኤምኤስ ጋር ራሱ እንትን አያደርጉም፣ አብሮ ቁርባን መቁረብ እንኳን የለም። ኢቭን ኤልካ ምናምን ይቀርና ማለት ነው። እዛው ላይ ደግሞ አሉ ትናንሽ ስማቸውን አሁን ማላሰብሳቸው ወደ 10 አይነት አለ። ኤቢ ምናልባት ጎግል አድርጋችሁ ትመስላላችሁ። 10 አይነት ሉተራን ራሱ አሉ። እና የኢትዮጵያ ራሷን የቻለች ካሪዝማቲክ ናት። አዎ ናት። እና አንድ መጽሐፍ ደግሞ አለ። ለምሳሌ ኦንዶኖቫን የሚባል የዚህ ናይጄሪያ ጸሐፊ መጽሐፍ ማለት ክርስቲያኒቲ ፐርስፔክቲቭ ኦፍ አፍሪካን የሚል መጽሐፍ አለ። በአማርኛም ተርጉማሉ እሱ መጽሐፍ መሰለኝና ቶታሊ የአፍሪካን ካልቸር ኦፍ ክርስቲያኒቲ አይደለም ሉተራኒዝም ይቅርና ሜኖናይት ባፕቲስት የሚለው ሌላ አይነት እንትን ነው የሚይዘው፣ ሌላ አይነት ቀለም ያለው ነው። እና አሜሪካ ወይ አውሮፓ ያለው ጋር አይገናኝም እዚህ። ምክንያቱም ክርስቲያኒቲ ራሱ ዲፋይንድ የሚደረገው ዲፔንድ ኦን ካልቸራል ዲፔንድ ኦን ሎኬሽን ነው አንዱ ራሱ። እና የሆነ በዛኛው እንትን ይሄኛውን እናድሳለን በዛኛው እንትን እንደነዛ እንሆናለን ማለት አይቻልም። ባይዘዌ ደግሞ ይሄ ለምሳሌ ከኤልሲኤምኤስ ከአንድ አፍሪካ ሀገር ጋር ናይጄሪያ ኦር እዚህ ጋና አካባቢ ያሉት መሰለኝ አንዲት ቤተክርስቲያን ጋር ብቻ ነው ራሱ ሪሌሽን ያላት። እና ወደ አፍሪካ ስመጣም ሌሎችን በሙሉ ቶታል ሪጀክት ታደርጋለች። አንድ ኮንፌሽን ነው፣ አንድ አይነት አስተምሮ ነው ምናምን ነገር። እና ይሄን ነገር ይዘህ ራሱ ኮንፌሽኑን ብቻ እንዳለ ይዤ ልምጣ ብትል ደግሞ ለምሳሌ አንተን የሚከለክል ነገር አለ። አሁን እዚህ ኢትዮጵያዎች ራሱ ያላውቁት ነገር አለ። ለምሳሌ ጥንት የነበሩትን አናባብቶች ላይ የሚነገረውን ንግግር ያን ይዘን እንምጣ እያሉን ነው። አሁን ለእኔም ራሱ ጥያቄ የሆነብኛለሁ ማለት ነው። በወቅቱ የነበረውን ነገር ተክዶ ሁሉ ነገር አሁንም ኢትዮጵያ ውስጥ ተፈጽሟል ብለን እንነሳ ወይስ እንዴት ነው እሱ ነገር? አሁን እንቆቅልሽም እየሆነብኝ ስለሆነ ማለት ነው። እና እየተረዳኋቸውም አይደለም እነዚህን ወገኖች ካሪዝማቲክነት አበላሽቶናል፣ በጴንጤቆስታል እንደዚህ ሆነናል ብሎ እንደሚሉ ሁሉ ጴንጤቆስታሉንም ሉጋም የሚያደርገው ደግሞ የኮንፌሽኑ ራሱ እንደሆነ ደግሞ ማወቅ አለብን፣ ደግሞ በሌላኛው ሳይድ ራሱ ማለት ነው። እና የሆነ አንድ መሰረት የሳተ ነገር አለ እዚሁ ሉተራንን ከሚሉ ወንድሞቻችንም ጭምር ማለት ነው። እና የተለጠጠ ነገርም አለ፣ መስመር የሳተ ነገርም አለ። የትኛውን እንምሰል የሚለውን ነገር ራሱ ግን አስምረው አላሳዩንም ለማለት ነው። የአውሮፓውያን ደግሞ ካየን ደግሞ ጭራሽ ሌላ እንትን ነው፣ ጀስት ፖለቲካል እንትን የቀላቀለ ነው። ከአሜሪካ ይወጣና ማለት ነው ጀስት ናሽናሊቲ ያለው ሉተራኒዝም ራሱ አለ። ለምሳሌ እንትን መሰለኝ ስዊድን የሰማያዊ ጀርመን አካባቢ የተወሰኑ አካባቢዎችም አሉ። ዊተንበርግ አካባቢ ብትሄድ የሆነ ነገር ምናምን ነገር እና ትንሽ ያልተገለጠልኝ ነገር አለ። እስኪ እሱን ነገርም ነካኩት ብዬ አስባለሁ። እንዴ ጭራሽ ነካካው? ኧረ ይበቃል እንዴ ይበቃል። ጌታ ከነካ መቼ አነሰ? ተሜ ጎንሽ ሰው ያለው ጎን ያለውን ሰው ነካ አድርጊውና ጌታ ነክቶሻል በያት። አረ ወግዬ ከቻልሽ በእጅሽ ከቻልሽ አናትሽ ስር ከስርሽ እግርሽን ጨምሮ ጸልይለት። አናቴማ እንዳትሉኝ ብቻ እንጂ ይብቃን፣ በእውነት ይብቃን። ደግሞ ነገ ሰንበት ነው። ቃልዮት ያስባል። ዋጌ እኮ እጅ ለምጭንበት ተሜ ላይ በእግሯ ላይ ልትረግጠው የምትችለው እና ተጠንቀቅ። እሱን እኮ ነው እርገጮ እኮ እያልኩ ነው። እቴ ተሜ ደግሞ ጭራሽ
አናቴማ እንዳትሉኝ እያልኩ ለጠቅላላ እውቀት ግን የእረፍት ቀን አድርጉት በእናታችሁ። ቅዳሜ እንኳን የሚሳቅ እንዴ ሁሉ ቀን ሲሪየስ ነው። ቆይ ሄሉ ኤቢ፣ በነገራችን ላይ የኛ የሆሳና አካባቢ ነበር። ቆይ በትንቢት እንደዚህ ጀመረ ታውቃለህ? በትንቢት እሺ፣ በትንቢት ጀመረ ታውቃለህ እንዴ? ታሜ ቆይ አንተ ታሜ ፕሊዝ፣ አንተ እኔ ቤት የቦለካቸው ሰዎች አሉ። ጠዋት ማንዱን ብቻ የሆነ ስድብ ሲጀምር ያደረኩት ሰው አለ መሰለኝ። ሌላ በግና አይነት ስድብ ይቀላቀል ስድብ የቀላቀለ ነገር ሲናገር ነው። አንቺንም ማለት በቃ ይቅርታ፣ ስድብ ነው። ጌታ በሚያውቀው መንገድ እኔ ሰው አልነካም። ስድብ ስለሆነ ብቻ ነው። ካልወራውማ ጌታ ነው። ካልወራውንማ ንሳ መግባት አለበት። እኔ እኮ አልዳንክም አልኩት አንድ ቀን በቃ ከዛ ወዲህ ጠላኝ እና ለምን በሱ አንሞክረውም? አፖስትልስ ክሪድ እንትን አዎ ጥሩ ታስገቡትና እስኪ አለህ እንዴ ማን ነው የአማርኛው ነው የእንግሊዝኛው ነው ሞር ኢፌክቲቭ አይሻልም? ስማ አይ ያጥናት ያስሻላል። ያው ገስቲን በል አይሻልም? እንደዛ ሳሚ ግን ትናንትና ሶርቲ ሳሚ ግን ቢኖር አይወገዝም ነበረ እንዴ? ሳሚማ ከኔ ጋር ገና የሚነጋገረው ጉዳይ አለ። ቆይ ሳሚ ማን ነው? ሳሚ ወርዶ የለ እንዴ? አንተን ነው፣ ሌላ ሳሚ የለም። ኧረ ቆይ ኤቢ ራሱ መካነ ኢየሱስ አይደለም ትሄደው እንዴ? አንተ ምንድን ነው ግን በክሬዱ ነው ጌታን የምታስቀብለው? በየትኛው ነው አንተ ራስህ እዚህ ጋር ከምክርም በኋላ ኧረ ተው ተመከሩ ቅዱሳን። እኔ እንትን ነው ማለት አልሰራ ካለ እንትን ነው ማለት አልሰራ ካለ በክሪዱም በብዙ ነገር ነው የምሞክረው። በብሉይ ኪዳንም ትሞክራለህ? ኧረ በብዙ ነገር በክሪዱ ካልሰራስ? በክሪዱ ካልሰራ በኒቂያ ይሞክራል። በኒቂያ ደግሞ ሙት ባህር ተወስዷል። እንትን ነው እንጂ በጸሎት በጾም ጸሎት ይህ ወገን ብዬ በጾም ጸሎት ነው የምሞክረው። አይ እኔ ግን ልጠይቀው የነበረው ምንድን ነው እሱ ሶስተኛ ወገን አለ እንዲህ መበታተን የሚፈልግ ብለዋል እና እሱ በጸጋ ስጦታዎች ካመነ ለይቶልን ቢሄድ ብዬ ነበረ። ሶስተኛው ወገን ልጠይቅ ነበረው። ሶረቲ ግን ዛሬ ትንሽ የሆነ እላፊ የሄድሽ ነው። ምን ማን አይዞሽ እንዳለሽ እናጣራለን። ባይዘዌ አንቺ ቤት ነው እኮ ብዙ ትሬኒንጎች ሲደረጉ የነበረው። ጠዋት እኮ ተስፍሽ እኮ ሚስጥር አወጣ እኮ ተስፍሽ ጠዋት እኔ ቤት ነው አለ የሚጀመረው። ትሬኒንግ ይወስዳሉ።